እሺ ሌላ ኦርቶዶክሳዊ አለ። ሌላ ኦርቶዶክሳዊ ተባረኩ፣ የወንጌል አማኞች ጸጋ ይብዛላችሁ። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ስዕል መዳን ምልጃን አንስተን እያወራን ያለ ነውና ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ እሺ፣ ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ኦርቶዶክስ መልስ አላት። ሌላ ኦርቶዶክሳዊ እሺ፣ ሌላ ኦርቶዶክሳዊ ካለ እንቀበል። ሜላ እሺ፣ ሀሳብ ካለ ሀሳብ መስጠት ትችላላችሁ። እሺ ምናልባት የስላሴው ስዕል ላይ የተወሰነ ነገር ቅድም የተጀመረ ሀሳብ ነበርና እሺ ስላሴ ስዕሉ ላይ እንደሚታየው አፍንጫ፣ ዓይን፣ ጆሮ፣ እግር አላቸው ወይ የሚለው ሀሳብ ላይ ትንሽ ነገሮች ባወራ ብዬ አሰብኩኝ። አሁን በተለይም እነሱ የሚያምኑት አሁን እዚህ ቲክቶክ ላይ ለመሸፋፈን ይሞክራሉ። በተለይም እነዚህ ሁልጊዜ ኦርቶዶክስ ማትለውን የሚሉ ወገኖች አሉ አይደል? ቲክቶክ ላይ ኦርቶዶክስ ምትለው የቲክቶክ ኦርቶዶክስ ለመሸወድ በጣም ይሞክራሉ እና እኛ እግዚአብሔር ዓይን፣ አፍንጫ፣ እግር ምናምን አለው ብለን አናምንም ብለው የሚጠቅሱት የአባቶችን ትምህርት ለመጥቀስ ይሞክራሉ። ግን በፍጹም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔር ስላሴ ዓይን፣ ጆሮ፣ አፍንጫ፣ ኩላሊት፣ ጥፍር፣ የእጅ ጥፍር፣ የእግር ጥፍር ጠቅላላ ከራስ ፀጉር እስከ እግር ጥፍር ድረስ አለው ብላ ነው የምታምነው። በኦርቶዶክስ በኢትዮጵያ ኦርቶዶክስ አሁን በደንብ ስሙኝ፣ በኢትዮጵያ ኦርቶዶክስ ያልኩት ቅድም ያላልኩትን ብላል ሲሉ ነበርና በኢትዮጵያ ኦርቶዶክስ ትምህርት መሰረት ቤተክርስቲያኒቷ አካል የምትለው ይሄን ነው። አካል የምትለው ቤተክርስቲያኒቷ ይሄ ነው። እኛ አካል ስንል እኔነት እያልን የምንገልጸው ነገር አለ። ቤተክርስቲያኒቱ አካል ስትል ከራስ ፀጉር እስከ እግር ጥፍር ነው የምትለው። ስለዚህ ስላሴ ፀጉር አላቸው፣ ወይም አብ ፀጉር አለው፣ ወልድ እንደዛው፣ መንፈስ ቅዱስም እንደዛው። ያው ጌታ ኢየሱስ እንኳን ሰው ስለሆነ ኦኬ እሺ እንለን እንችላለን። ግን አብና መንፈስ ቅዱስ ጋር ስንመጣ አፍንጫ አላቸው፣ ዓይን አላቸው፣ እጅ አላቸው፣ የእጅ ጥፍር አላቸው፣ የእግር ጥፍር አላቸው። ይሄ ብቻ አይደለም፣ ጭኖች አሏቸው ብላ ራሱ ታምናለች። ጭን እንዳላቸው ራሱ ይታመናል። የውስጥ እግር አላቸው ብላ ታምናለች። እንደዚህ ታምናለች ቤተክርስቲያኒቷ። እና አታምን የሚል ሰው ካለ ይግባና ያውራ። እዛ ሌሎቹን ሸውዱ፣ ሌሎቹን ሸውዱ፣ እኛን አትሸውዱ። ለዛም ነው የማትገቡት። የእግር መዳፍ አላቸው፣ ጭኖች አሏቸው፣ የውስጥ እግር አሏቸው ብላ ቤተክርስቲያኒቷ ታምናለች። ግን እንደዛ ብላ ስታምን ግን ፊዚካል ነው እያለች ግን አይደለም። ፊዚካል ነው እያለች አይደለም። መንፈሳዊ ሆኖ ረቂቅ ሆኖ ግን እግር አላቸው፣ መንፈሳዊ የሆነ እግር አላቸው። ፊዚካል የሆነ ቦዲ ያልኳቸው አይደለም። መንፈሳዊ የሆነ እግር አላቸው፣ መንፈሳዊ የሆነ ጥፍር አላቸው፣ መንፈሳዊ የሆነ ግን ጭን አላቸው።
ጆሮ አላቸው፣ አፍንጫ አላቸው። እያንዳንዱ በቃ ቅድም ሲል ሰምተነዋል አይደል? ማን ነበር ስሙ ያኛው ልጅ ሲል ሰምተነዋል። የቀረ አካል የላቸውም ብሏል። የቀረ አካል የላቸውም ብሏል። እና እንደዚህ ነው የሚያምኑት። እና እንዳትሸወዱ ሌላ ቤት ምናምን ነገር አሁን ትንሽ ቴዎሎጂ ቀመስነን ብሎ የሚያስቡ ወገኖቻችን ጋር ገብተው ሲያወሩ እነሱን ይሸውዷቸዋል። እና ኦኬ ምናምን ይላሉ፣ እኛ አፍንጫ አለው አንልም ምናምን ይላሉ። እስኪ ኑና እኛ ጋር ነው እንደማትሉ እና የስላሴ ስዕል ይህን ነው የሚያሳየው ማለት ነው። የሚያምኑትን ነው የሳሉት። አፍንጫ እግር እጅ አላቸው ብሎ ስላመኑ ነው የሳሉት፣ ሌላ ነገር አይደለም። ባያምኑማ ኑሮ አይስሉትም ነበር። እግዚአብሔር መንፈስ ነው ብለው ብቻ ቢያምኑ ኑሮ እንደዛ አፍንጫና እግር እጅና ተረከዝ ጫማ አስደርጓቸው አያስቀምጧቸው ነበር። እና የሚታመን እምነት ነው በኦርቶዶክስ ቤተክርስቲያን፣ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ሌሎቹ አያምኑ፣ በኢትዮጵያ ኦርቶዶክስ ግን እንደዚህ ተብሎ ይታመናል። በደንብ ነው የሚታመነው። ውሸት ነው የሚለኝ ሰው ካለ ይግባና ያውራ። አማራጭ የላችሁም። ኧረ በህግ በሉ ከታችሁ ናቸው። የራሳቸው ትምህርት እኮ እንዴት እንደሚያስፈራቸው፣ እንዴት እንደሚያስደነግጣቸው። ባይሆን አንድ ፒክቸር ላሳያችሁ የሚካኤል ላይ። እስቲ ትንሽ ደግሞ እናውራ። ፌስቡክ ላይ የሚካኤል ስዕል የቱ ነው ብዬ ፖስት አደረግኩና ቅድም ኮሜንቱ በቃ የስድብ አይነት ነው የቀመስኩት። ግን በቃ ምንም የተለየ ነገር አልጻፍኩም። የሚካኤል ስዕል የቱ ነው ብዬ ነው የጠየቅኩት። ግን ስዕሉ አናደዳቸው። የሚገርም ስዕሉ እኮ የነሱ ነው የኛ አይደለም። ግን ስዕሉ አናደዳቸው። የራሳችሁ ስዕል እንዴት ያናዳቸዋል? እኔ ሊገባኝ አልቻለም። ነው እኛ ስንጠቅሰው ነው የምትናደዱት? እስቲ ግልጽ አድርጉልን። እስቲ ላሳያችሁና የሚካኤል ስዕል የትኛው እንደሆነ ትነግሩኛላችሁ። በዚሁ አጋጣሚ አንዳንድ ስዕሎችን ላሳያችሁ። ቆይ አንዴ ፒሲ ላይ ልክፈተው። እሺ እስከዛ ድረስ የለመድነው አንድ ስላለ እሺ ቆይ ከሱ ልጀምር መሰለኝ። እሺ ይሄ የተለመደው ነው አይደል? ይሄ የተለመደው የሚካኤል ስዕል ነው። አመጣጡን ከዚህ በፊት አውርተንበታል። ጣሊያናዊ ሰው ሲስለው ሚካኤልን በአንድ ሴት በቆንጆ ሴት አምሳል አድርጎ እንደሳለው፣ ቆንጆ ሴት እያሰበ እንደሳለው። ይሄ ደግሞ ከታች ሴጣን የተባለው ጡንቻ ያለው ሰውዬ እሱን ደግሞ ፖፕ ኢነሰንት ተብሎ የሚጠራው የካቶሊክ ቤተክርስቲያን ፖፑ ጋራ ጸብ ስለነበረው፣ ያኔ እንኳን ፖፕ አልነበሩም ሰውየው፣ ከሱ ጋራ ጸብ ስለነበረው እሱን እያሰበ እንደሳለው ከዚህ በፊት እንግዲህ ከራሳቸው ማስረጃ አድርገን አሳይተናል። እና ላሳያችሁ የትኛው እንደሆነ ፖፕ ኢነሰንት። እሺ ፖፕ ኢነሰንት እንኳን ይላል። ተመልከቱ። አሁን ይሄ የተረገጠው ሴጣን ነው። እሱ ሲስለው እንደዚህ ነበር። ሰውየው ይሄ ነው። ይሄኛውን ሰውዬ ነው ወደዚህኛው የቀየረው ማለት ነው። እያየው ነው የፊቱ እንትን እና ሴጣኑን ጠየቀው ማለት ነው። እንዴት አድርገህ በጣም ነው የሚመሳሰለው ሲባል፣ አዎ አይቼዋለሁ፣ ቁርጥ ራሱን አድርጌ ነው የሳልኩት አለ ማለት ነው። እና ይሄን ሰውዬ ነው የሳለው። ፖፕ ኢነሰንት ይባላል ማለት ነው ሰውየው። ያው ሚካኤል ደግሞ በቆንጆ ሴት
አምሳል አድርጎ ነው የሳለው። ስለዚህ ሰው ልጅ በእግዚአብሔር አምሳል ሲፈጠር የኦርቶዶክሱ ሚካኤል ተብሎ የሚታመነው ስዕል ደግሞ በሴት አምሳል ነው የተሰራው። ይሄ ራሳቸውን የተናገሩት፣ እኔ ምንም አልጨመርኩም አልቀነስኩም። ራሳቸው ኦርቶዶክሳውያን የተናገሩትን ነው እንግዲህ በቪዲዮ አድርገን አሳይተናል ማለት ነው። እሺ ከዛ ደግሞ ሌላ ደግሞ ላሳያችሁ። አሁን ከዚህ ውስጥ የትኛው ነው ሚካኤል የሚለውን እስቲ ትመርጡልኛላችሁ። ይሄኛው የምናውቀው ነው። በልጅነታችን ሁላችንም እንግዲህ ሚካኤል ነው ብለን የሰገድንለት የሳምነው የዘመንለት ስዕል ነው። በኋላ ሴት እንደሆነ አወቅን። ይሄ የተለመደው ነው። ይሄኛው ደግሞ አለ። ይሄኛው ለአፎሚያ ሲገለጥላት የአፎሚያን ታሪክ የምታውቁት ከሆነ ድርሳነ ሚካኤል ላይ አለ። ድርሳነ ሚካኤል ላይ አፎሚያ የምትባል አንድ ሴት ነበረች እና ለሷ ሚካኤልን ትዘክረው ነበር ሁልጊዜ። እና አንድ ቀን ሴጣን ሚካኤልን መስሎ መጣና እኔ ሚካኤል ነኝ አላት። ከዛ በኋላ አፎሚያ እንዴ ሚካኤልማ ከሆንክ የሚካኤል ስዕል እኔ ያለኝ፣ የሚካኤል ስዕል ላይ መስቀል ይዟል ሚካኤል፣ አንተ ግን መስቀል አልያዝክም እና ጠብቀኝ ስዕሉን ይዤ ልምጣ ትለዋለች ማለት ነው። ከዛ ስዕሉን ይዛ ስትመጣ ሴጣኑ ብን ብሎ ይጠፋል እና እሱን ለማሰብ የኔ ስዕል እንደዚህ አድርጎ ስዕሎታል ማለት ነው። ግን እዚህ ላይም ያው አልያዘም መስቀል። እዚህ ጋር እንደምታዩት አፎሚያ ይላቸዋል። ለቅድስት አፎሚያ የሚል ሀሳብ ያመጣል። እሺ እና ቂጡን የወጋው አንዱ ይሄን ፖስት አድርግ ከታች ምን ቢል ጥሩ ነው? ጌታዊ ክትባት ነው በላይ እና የኛ ስዕል አይደለም በነገራችን ላይ እናንተ ናችሁ የእግሩ አቀማመጥ ምናምን ነገር እና የቀለዳችሁበት ነው። በነገራችን ላይ ከቀልዱ ባለፈ ታላቅ በሆነው የመላእክት አለቃ ታላቁ ሚካኤል እሱ ላይ እያሾፋችሁበት ነው። እኛ አይደለም እየቀለድን ያለ ነው። እናንተ ሚካኤልን እንደዚህ አድርጋችሁት ስትስሉ በቃ በጣም ነው ሚካኤል ላይ እያሾፋችሁ ያላችሁት። በጣም ማለት በጣም ይሄ ሚካኤልን ማክበር አይደለም። አሁን እኮ ለዚህ ስዕል የሚሰግድ በጣም ብዙ ሰው ነው ያለው የሚደፋለት። እንደዚህ ብሎ ነካ ነካ አድርጎ እጁን የሚስም ስዕሉን የሚስም ወደዚህ የሚጸልይ እኮ በጣም ብዙ ነው ያለው። አለባበሱስ እንዴት አየከው ሜላ? እሱ ለየት ይላል። እሱ ለየት ይላል። እሺ ሌላ ደግሞ ላሳያችሁ። ይሄ ደግሞ የኢስተር ነው። የኢስተር ሚካኤል ነው። ደግሞ ተመልከቱት። እያያችሁት ነው። ወደ ኢስተርን ኦርቶዶክስ ደግሞ ስንመጣ ያው ናቸው፣ ምንም ለውጥ የላቸውም እኮ። ወደ እነሱ ስንመጣ ደግሞ ሚካኤል እንደዚህ አድርጎ ይስሉታል። እዚህ ጋር ሰው ይታያችኋል። ይሄኛው ተመልከቱ። ይሄም ሚካኤል ነው። እዚህ ጋር ያያችሁ። ይሄን ለሚገምት ሰው እንደው ሽልማት አለኝ ትላለህ። ይሄን ስል ሰጠዋለሁ። ይሄን ለገመተ ማን ነው የሰውዬ? ሚካኤል የረገጠው ሰው ማን ነው? እንዲህ በሁለት እግሩ የቆመበት። ይሄና ይሄ አንድ ነው። ማን ይመስላችኋል? ማን ይመስላችኋል ሚካኤል የረገጠው? ይሄ የኢስተርን ኦርቶዶክስ ነው። የኢትዮጵያ አይደለም። የኢትዮጵያማ ይሄ ነው። የኢትዮጵያማ ያው ቂጡን ያወጋው። ይሄኛው ደግሞ ያው ይሄ የካቶሊኩ ነው። ይሄኛው የኢትዮጵያው ነው። ሌላው ስልም ቢኖር ይሄኛው ግን ከታች ያለው አዛውንቱ እዚህ ጋር ሚካኤል በሁለት እግሩ ቆሞበታል። እዚህ ጋር ደግሞ እንደምታዩት በእጁ ምን ይዟል? ያው ነፍሱ መሆኑ ነው። የዚህ ሰውዬ ነፍስ አፈወርቅ ነው። ቴዳ ማን ነው አፈወርቅ? እዚህ ምን ታርጊ?
የሚገምት የለም። ያሳዝናል። ማን መሰላችሁ? ሉቃስ ወንጌል ምዕራፍ 16 ላይ መሰለኝ አላዛርና ሀብታሙ ሰውዬ ያለው አይደል? እሺ የሀብታሙ ሰውዬ ነው። ሀብታሙ ሰውዬ ነው በሲኦል ሆኖ እንደዚህ የረገጠው በሲኦል ሆኖ ማለት ነው። እና እዚህ ጋር እንደምታያቸው እነዚህ ሴጣኖች ጸጉሩን ምናምን ነገር እንትን ይጎቱታል። ሉቃስ 16 ላይ ያለው ሰውዬ ነው። እቺ ነፍሱ ነች። ሌላ ደግሞ ይሄ ነው። ይሄም እንግዲህ የሚካኤል ስዕል ነው ተብሎ የሚታመነው ቅድም ያደረገው ሰውዬ ሜላ በኢትዮጵያ በጣም የሚታወቀው ስዕል ነፍሱ ለብቻው ተገልጾ እንደዛ ነው የሚያደርጉት ሲስሉ። የማርያምም እንደዛ አላቸው። ይሄ ሚካኤል ነው። ሌላው ይሄም አለ እንግዲህ። የኛው ደግሞ ይሄም ራሱ ሚካኤል ነው ተብሎ የሚታመነው። ይሄ ደግሞ እዚህ ጋር እንደምታዩት እነዚህ ለማን ናቸው? ይሄ እንኳን መገመት ትችላላችሁ። ድርሳነ ሚካኤል ላይ አንብበናል ከዚህ በፊት። እነማን ናቸው እነዚህ? ሙሴ በባህር ከፍሎ ሲያሻግራው እና ግብፃውያን ሲሰጥሙ እና ያሻገራቸው ማን ነው ተብሎ የሚታመነው? ሚካኤል ነው ተብሎ የሚታመነው። ያው ድርሳነ ሚካኤል ላይ ያለው ማለት ነው። ያቺ እንትና ነች ማርያም ነች በከበሮ ይዛ ነው እና ሚካኤል ነው ያሻገራቸው ተብሎ ስለሚታመን ትምህርቱ በስዕል አድርጎት ማለት ነው። ግን መጽሐፍ ቅዱስ ላይ የሌለ ታሪክ ነው። ሚካኤል ለዚህ እስራኤላውያኖችን አላሻገረም። እግዚአብሔር ነው ብቻውን የመራቸው አይደል? ብቻውን የመራቸው እግዚአብሔር ነው። እሺ አንድ የመጨረሻ ላሳያችሁ። ይሄኛው ደግሞ አለ። ይሄኛው ደግሞ አለ እና ከዚህ ሁሉ የትኛው ነው የቅዱስ ሚካኤል ስዕል? የትኛውን ነው የምትቀበሉት? በየትኛው ትውፊት የትኛውን ነው የምትቀበሉት ብለን እንጠይቃለን ማለት ነው። እንደፈለጋችሁ አድርጋችሁ ተሳሉ። ግን ለዚህ ነገር ስትሰግዱለት፣ ሻማ ስታበሩለት፣ ስትስሙት በረከት እናገኝበታለን ስትሉ፣ በየጽዋው ማህበር ተሸክማችሁ ስትዞሩ ይሄ ባዕድ አምልኮ ነው። ይሄን በደንብ መናገር እንችላለን። ለሕፃን ልጅ ኮሌ ሳላችሁት ኦኬ፣ ለሕፃን ልጅ ማስፈራሪያ ወይም ማስተማሪያ እሱ ችግር የለውም። ግን ይሄን ለዚህ ስትሰግዱ፣ ሻማ ስታበሩለት፣ ፊቱ ቆማችሁ ስትጸልዩለት እሱ በቃ የባዕድ አምልኮ ይሆናል ማለት ነው። ጣዖት ይሆናል ማለት ነው። ይሄን የተቃወምን ያለ ነው። ስለዚህ የራሳችሁ ስዕል ነው። የኛ ምንም የሳልነው ስዕል ሜላ ከስሩ ምንድን ነው ያለው? ዝሆን ነው ዝሆን ነው ከስሩ ያለው ምንድን ነው? ዝሆን የምን ዝሆን? ሴጣን መሆኑ ነው እንጂ እንዴ ጸጉሩ ጎፈሬ ነው፣ ከታች ማማ ዝናሽን ይመስላል እያሉ ዛሬ እና ይሄን ይመስላል። የምታመልኩትን ስዕል ምረጡ ነው እንግዲህ። እሺ ኦርቶዶክሳውያን ካላችሁ እስቲ ገባ ገባ በሉ። ለስዕሉ አይሰገድም ኪራይ ያረተው
እሺ ጌራ ሰላም ሰላም ጌራ ጌራ ይሰማል? ይሰማሉ ወገኖች? አዎ ትሰማለህ ዳኒ? እሺ ጌራ እየሰማን አይመስለኝም። እሺ ሌላ ኦርቶዶክስ ያህል እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ዘመዶቻችን ላይ ያለው የጨለማ ጥልቀት ቀላል አይደለም። በጣም በጣም እና ተከርኖባቸዋል። እውነተኛው የጽድቅ ወንጌል አሁንም ቤተክርስቲያኒቷ ውስጥ ተደፍኗል። ለዚህ ነው ወንጌል የሚያስፈልጋቸው የእውነት ማለት ነው። እኛም ጌታ ባያበራልን ኖሮ ነበርን አይደል? እንደዛ ነበር ብዙዎቻችን እንደዛ ነበር። ጌታ ስላበራለን ነው አይደል? ጌታ ገልጦለን እንጂ እርግጠኛ ነኝ ከነኚህ ስርዓቶች መካከል ብዙዎቻችን ቢያንስ አንዱ ወይ ሁለቱ በቤቶቻችን ተሰቅለው የነበሩ ሰዎች ነን። ወይ ደግሞ ስናይ ሄደን ወድቀን ሰግደን አይደል ጸሎት የምናቀርብ ሰዎች ነበርን። ዛሬ ግን እግዚአብሔር ከድቅድቅ ጨለማ ወደሚደነቅ ብርሃን በልጁ ወንጌል አምጥቶናል። እግዚአብሔር ስለረዳን እና ብዙዎችም እንደዚህ ገና ጨለማ ውስጥ ያሉ በጣም ብዙ ሰዎች አሉ። ወንጌል መስበክ፣ ጌታን መናገር፣ እለት እለት ኢየሱስን ማሳየት ያለብን ለዛ ነው እና ወንድሞቻችን ማረፍ አለባቸው፣ ወደ ኢየሱስ መምጣት አለባቸው። እህቶቻችን ገና እናቶቻችን በጣም ብዙ ትውልድ አለን። ልጆቻችን በጣም ብዙ ትውልድ አለን። ጌታ ወደ ራሱ የሚጠራቸው በጣም ብዙ ትውልድ አለ። ለዚህ ነው ለኦርቶዶክስ ወንጌል መስበክ አለብን የምንለው። ለዚህ ነው ወንድሞች ወንጌልን ሲሰብኩ የምታዩቸው በደንብ ማለት ነው። እሺ ካላችሁ ግን መግባት ትችላላችሁ። ኦርቶዶክሲያን በደስታ ነው የምንቀበላችሁ። ካላችሁ መግባት ትችላላችሁ። ስዕላቶችን በተመለከተ መዳን በተመለከተ ምልጃን በተመለከተ አንስተን እያወራን እየተነጋገርን ያለ ነው እና ካላችሁ መግባት ትችላላችሁ። እየጠበቅናችሁ ነው። ካላችሁ አንድ ቁጥር ጻፉልን። ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልን። እውነት የሥላሴ ስዕል ነው የቤተ ክርስቲያኒቷ ስዕል አድኖ ነው ብሎ የሚያምን ኦርቶዶክሳዊ ካለ አይ አክሊል ካንተ ሌላ በእውነት ማውራት የሚችል ሰው ፉከራ ሳይሆን በስርዓት መሞገት ማውራት የሚችል ሰው በስርዓት መሞገት ለሚሰማው ሰው የሆነ ነገር ቢያንስ ማስረጃ አቅርቦ መሞገት የሚችል ሰው ቢሆን የተሻለ ነው። ካላችሁ አንድ ቁጥር ጻፉልን። ሌላ ኦርቶዶክሳዊ በስሜት ሳይሆን በእውቀት ማውራት የሚችል ኦርቶዶክሳዊ ቢሆን ጥሩ ነው። ሌላ ኦርቶዶክሳዊ ካለ
ናቲ የተለየ ነገር አለ? ዛሬ አልተኛም አልፈታችሁ። አዎ ስሜታዊ እንደሆንክ እኮ አይተናል። ግን ስሜታዊ እንደሆንክ ያለ ነው እና ግን በስሜት አይደለም። ማስረጃ ካለ ማቅረብ የምትችለው ነገር እንደ ልቤ ልጠይቅ እስኪ ጊቭ ሚ ፍሪደም እስቲ እንደ ልቤ ልጠይቅ። የለኝም በላ ብራዘር እንዳለው። እሺ በቃ የለኝም፣ እኔ ልጠይቀው የለኝም። በቃ እሺ ልጠይቅ እስኪ መልስልኝ። አሁን ስለ ስዕል መልስልኝ፣ ስዕል ምናምን አትበልኝ። ቆይ መልስልኝ ፕሊዝ። ስሜታ ይሆናል ብራዘር። አይ ነው ሊያበሳ ዛሬ አይደለም ባይዘው 2 ቀን እንቅልፍ ላተኛ ትችላለህ። እሺ አልተኛም፣ አንዴ ልጠይቅ። ስሜታ ያትሆን ርዕሳችን ላይ ማውራት ትችላለህ። ሜላይ ከርዕሱ ውጭ ነው ማውራት ስለሌለው ከርዕሱ ርዕስ አታስቀይረንም። ከርዕሱ ውጭ ማውራት እፈልጋለሁ ፕሊዝ። ዛሬ ነው ርዕስ አታስቀይረንም ወራጅ። የምሬን ነው እኮ እኔ እወድሃለሁ፣ የምሬን ነው ብራዘር። እኔም እወድሃለሁ፣ በእውነት እወድሃለሁ፣ የምሬን ነው ማለት ግን ዩ ጋይስ በጣም እያሳዘናችሁኝ ነው በእውነት። አይዞ ብራዘር፣ ጌታን አይዞ። ልንረዳ የምንችለው አይዞ በማለት ብቻ ነው። ልታዘን ትችላለህ፣ ግን አይዞ ብራዘር መጽናናት። እኔ አሁን እኔ ገብቼ አላውቅም ቲክቶክ እንደዚህ ላይቭ ላይ ገብቼ ተከራክሬ አላውቅም። ኢትስ ማይ ፈርስት ታይም። አዎ ጥሩ ነው። በቃ ይሄ መልካም ጅማሬ ነው። ናትሻይ በጣም መልካም ጅማሬ ነው ማውራና እና እስኪ ልጠይቅ ፕሊዝ። እሺ ሜላ አለ እስኪ ይጠይቀው የሚል አንድ እዚህ ሰው ውስጥ አይ ሰው በቁጥር ብዛት አይደለም እኮ ብራት፣ በቁጥር ብዛት አይደለም። ርዕስ ላይ ጥያቄ ካለ ሜሎስ አንተ ልጠይቅ ፕሊዝ። ከዛ አውራው። እሺ ርዕሱ ላይ ነው? ርዕሱ ላይ አይደለም እንዴ? ርዕሱ ላይ ነው። ጥያቄ ካለ ከርዕሱ ውጪ ልጠይቃችሁ እስቲ። እናንተ ከኔ በእውቀት ትበልጡ አይደለ እንዴ? አይኛ በርዕስ ነው ሁሉ ጊዜ ስንገባ በርዕስ ነው የምንገባው። ለምን መሰለህ አሁን አንተ አይደለም። አይ ቆይ የኛንም ፖይንት አረዳ። አሁን አንተ መጣ ከርዕስ ውጪ ብትጠይቀን ሌላው ደግሞ ይመጣና እሱም ከርዕስ ውጪ ይጠይቀናል። ለአንተ ፈቅደን ለሌላው ደግሞ እምቢ ማለት አንችልም። እንደዛ ከሆነ በቃ አንድ ጎል ይዘን ነው የምንመጣው። ላይ ስንመጣ ይገባኛል። ላይ ነው ከወጋችሁ እንደማይሻር አውቃለሁ። ግን ለኔ ብላችሁ እስቲ አንድ ጥያቄ እንዴት ነው በምን ቋንቋ? አንድ ጥያቄ ልጠይቃችሁ። ለምን ትፈራላችሁ? ልጠይቃችሁ። በቃ ፈርተናል፣ በጣም ፈርተናል። ጥያቄ ከባድ ነው ስለሚችል በጣም ፈራን። እናቴ እኔ እንደዚህ እንድትሉኝ ነው የምፈልገው። በቃ ፈራን በጣም። አመሰግናለሁ። ደህና አደሩ። አትፍሩ። ለሌላ ጊዜ ጥያቄ መጠየቅ ብቻ ሳይሆን መመለስም አለባችሁ። እሺ መምህር አይደላችሁ እንዴ እናንተ? እኛ በጣም ፈርተናል። እውነት ምን ይሻለናል? ቴንክ ዩ ሜሎስ። ሰማችሁ አይደል? ከስር ያላችሁ ሰምተዋል። በጣም በእናትህ ጥያቄ በጣም ፈርተናል። ጌታ ይባርካችሁ። አሁን አውርዱኝ። በቃ በሰላም እተኛለሁ። በቃ ሰላምተኛ ወዳጅ እንኳን ሰላም አገኘ። ቴንክ ዩ ስለራራለት ቴንክ ዩ። ሁለቴ ተጨምቆ በቃ እንዴት አድርጎ ይተኛ። አልተኛም አለ ዛሬ። ቴንክ ዩ ሜላ። እውነት ወይ ናቲ፣ ፕሮፋይልን ግን ብትቀይሩ ይሻላል ናቲ። የሚካኤልን ብታደርጉ ቢያንስ ወገኖች ያላችሁ ደህና ነኝ፣ ጌታ ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ዌልካም ዳንዬ፣ ለትየው እንዴት ናችሁ ወገኖች? ሁላችሁ ነው ጠርታችሁኝ ከነበረ የሚሰማ ቦታ አልነበረም ያለሁት። ሶሪ እንግዲህ ዝም ካልኳችሁ ማለት ነው። አስበናል፣ ወንድምነት ገብቶናል። አንደርስታንድ አድርገናል። እንዲሁ ሰላም እንድትለን ያክል ነው። ያ
እንዴት ናችሁ? ቆይታ እግዚአብሔር ይመስገን ሁሉ ኤርሚዬ ሰላም። እንኳን ደህና መጣ። ሰላም ብለናል ወንድምነት። እንኳን ደህና ቆያችሁ። አለን ኤርሚ፣ ሁሉ መልካም ሜላ እንዴት ነው? አለሁልህ። ይመስገን ኤርሚሻ። አሜን አሜን። ዛሬ ምንድነው? ስዕል መዳኛ ምልጃ ስለ ስዕል እያወራን ነው። በስዕል እኮ አይጨክኑም። እንዴት ዛሬ ጭር አለ? ተራክፈው ነው። አይ ነገሩ ምንድነው? ወተት የሚል ነገር ባለፈው አንስተን አልነበረ ቤት ላይ እና ብዙ ሰዎች ተጣልተዋል አሉ ከስዕሎች ጋር ቤት ገብተው ወተት አምጪ ታፈልቂያለሽ የሚባል ነገር ሰምተናልና አምጡ እያሉ ድብድብ ላይ እንደነበሩ ትንሽ የሆነ ፍንጭ ውስጥ አዋቂ ነግሮኛል። በተወደደ ወተት ወንድም ካለማ እኛም እንፈልጋለን። የሆነች አንዷ ተንኮለኛ ጴንጤ ከዲቤቱ በኋላ ምን አለችኝ? እኔ ምን ኤርሚ አለችኝ፣ ይሄ ነገር እውነት ነው እንዴ? እኔ ለልጄ ዝም ብሎ ውሃ የተቀላቀለበት ወተት ከምገዛ ጤንነቱ የተረጋገጠ ከሆነ ስዕሉን በገዛ ይሻላል እንዴት ነው ብላለች። አዋጭ ነው፣ በጣም አዋጭ ነው። አዎ እና ብዙዎች ተጣልተዋል አሉ ቤታቸው ካሉት ስዕሎች ጋር እና ወገኖች ግቡ እንጂ ኦርቶዶክሳውያን አሉ እኮ ከታች አይደል? ያያዋቸው ነበረ። ኮሜንት እያየው ነበር። ወር አንዷ ምን ነበር? አንዷ ደግሞ ምን እንዳልከኝ እኔማ አርጎ ቤት ልከፍት ፈልጌያለሁ እንደዚህ ከሆነ ምናምን ብለው ብቻ በዛ ሰሞን ላይ በጣም ነበር ስቄ ነበረውና የሚጻፍልኝ ሜሴጅ በውስጥ እና አርጎ መክፈት አርጎ ቤት መክፈት ከፍቻለሁ እንደዚህ ያረሳቸው ነበር። ኤኒዌይ ያው ኦርቶዶክሳውያን ከስዕላት ጋር በጣም የቅርብ ወገኖቻቸው እንደሆኑ ይታመናል። አይደለም ቤታቸውን እኮ ኪሳቸውን ብትፈትሽ ስዕል አታጣም። ኪሳቸው ነው ወንዱም በዋሌት ውስጥ አድርጎ የቅዱስ ሚካኤል የአርሴማ የእመቤቴ ወላዲቴ ምናምን ነገር ብሎ የሚለው አለ ዋሌት ውስጥ አድርጎ። ግን በጣም የሚያሳዝኑኝ ዋሌት ውስጥ ያሉት እጣን አንድ ቀን የማይታተምላቸው ሰንደልም ጭስም እንትን አይላቸውም። ሁሉ ቀን ያው የሚጠጡት ፈስ ነው። ፈስ ሲያንዘርጥበት ነው የሚውለው ዋሌት ውስጥ አድርጎ ማለት ነው ወንዱ። እነሱ በጣም ነው የሚያሳዝኑኝ። ይሄን አልግፍ በቤት ውስጥ ያሉት እጣን ሲታጠንላቸው ሽቶ ሲቀቡ እነኚህ ግን ሁሉ ቀን ግማሹን ለክብር ግማሹን ለውርደት ይሰራዋል እንደተባለው ማለት ነውና እነኚህ ዋሌት ውስጥ በተለይ ወንዶች ዋሌት ውስጥ የሚኖሩት በጣም እና ፍትህ ኪሳችሁ ስላሉ ስዕሎች ኦኬ። እና ለማንኛውም ሲገባ በሉ እና ቴንክ ዩ ወንድምነት ናትሻይ ዛሬ እኮ አለም 2 ቀን እንቅልፍ አይወስድም። ምን አለ ምን አለ ብቻ አለ ዛሬ አይደለም 2 ቀን እንቅልፍ አይወስድም እያልኩት ነው። እንተኛ ብሎ ነበርና ሁለት በቃ አይዞ ብራዘር አይዞ። እሺ ሰይድ ሰላም
አለው ሰላም እንዴት ነህ? አለው አልሐምዱሊላህ። ኦኬ ከሙስሊም ነው? ከሙስሊም ልትተጋገዙ ነው? ከማን ጋር? ከወንድሞች ጋራ? እዚህ ውስጥ የሉ መሰለኝ። ኧረ እሺ ኦርቶዶክሳውያን ነበር የጠራ ነውና ኦኬ። ስለዚህ ልውጣ ወይስ? አዎ ያው ርዕስ እንዳንቀይር ሌላ ቀን እናንተን ስንጠራ ትመጣል። ኧረ ስለ ነብዩ መሐመድ እናውራ ትንሽ ትንሽ እናውራ። ናት ሻይ ቅድም ወንድምነት አሪፍ ምክር መክሮ ነበር ከሰማው ማለት ኤርሚ ሰላም ነው? ኤርሚ እንዴት ነው ናቲ? በስመ አብ ምን ያገኛለሁ ብዬ አላሰብኩም ነበር የምር። እሺ እንዴት ነው ወንድማችን? እግዚአብሔር ይመስገን። እንዴት ነው? ደህና ነኝ። እንተዋወቃለን? እንደዚህ ትገኛላችሁ ማለት ነው። እኔ እንደዚህ ከፈለገ ጋር ምናምን ነው ማለት ላይ ሪከርድ ላይ አቬለብል ነው ማለት ነው አለው። ቅድም እኮ ልጠይቃችሁ ፈልጌ አስወረዱኝ። ከርዕሳችን ውጭ ያሉ ምን ልጠይቃችሁ ነው? አንተን ልጠይቀው ርዕስ አለ አይደል? እቤቱ አንተም አይ ርዕስ አለ አይደል? ከፈቀዱልን ችግር የለውም። አይ በርዕስ አልቻልኳቸውም እኮ ለዛ ነው። አሳምነውኝ ነው። በስዕሉ አመንክ? አዎ አሳምናችሁኛል። እኔ ሌላ ጥያቄ ፈልጌ ነው። እሺ ምንድን ነው ጥያቄ? ተፈቀደልኝ? ምንድን ነው ጥያቄ? እሺ ስጠይቀን እኛም እንጠይቅሃለን። ግን ታውቃለህ ከመልስ በኋላ ስጠይቀን እኛም እንጠይቅሃለን። እናንተ ቸርች ውስጥ የሚነገረው ልሳነ መጽሐፍ ቅዱሳዊ ነው? አዎ። እስኪ ማስረጃ አምጣ። አንደኛ ቆሮንቶስ 14 ምን ይላል? ቁጥር 3 ምን ይላል እኮ? አውጥተህ አንብበው። እንዴ አንተ አይደለ እንደ ነገርከኝ? እሺ ላምባይልህ እንዴ ታዲያ ምንድነው? እኛ መጽሐፍ ቅዱስ እግዚአብሔር ቃል አይደለ ልንበረክበት ነው። ከኪሳችን ከእጃችን አይጠፋም። ትንሽ ከቀልድና ከቧልት ወደ እግዚአብሔር ቃል እንሸጋገር። እኔ ስገባ ቢያንስ አይ ቀልደውብሃል እንዳልከው። አዎ ቀልድ ነው ስራው እኮ ነው። በስዕሎች ያልተቀለደ በምን ይቀለዳል? አሁን ወደ እግዚአብሔር ቃል ይሻላል፣ ለሰውም ጥሩ ትምህርት እንድንሰጥ። እሺ ትልቁ ላይ አድርገኝ ወንድምነት። ኦኬ ያው ፍቅርን ተከታተሉ፣ መንፈሳዊ ስጦታ ይልቁንም ትንቢትን መናገር በብርቱ ፈልጉ። ልሳንስ የሚነገር በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና። በመንፈስ ግን ምስጢርን ይናገራል። ትንቢትን የሚናገር ግን ለማለት፣ ለመምከር፣ ለማጽናናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ማህበሩን ያንጻል። ሁላችሁ በልሳኖች ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ ወዳለሁ። ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም ቆይ እንዴ አንተ ሆንክ እንዴ ይበቃል ባዩ እኔ ነኝ እኮ ያመጣሁት መረጃዬን እኔ ነኝ ያመጣሁት። በልሳኖች ንግግሩ ባይተረጎም በልሳኖች ከሚናገር ይልቅ ትንቢትን የሚናገር ይበልጣል። አሁን ግን ወንድሞቼ ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይንም በእውቀት ወይንም በትንቢት ወይንም በትምህርት ካልነገርኳችሁ ምን ይጠቅማችኋል? ነፍስ የሌለበትን ነገር እንኳን ዋሽንት ክራርም ቢሆን ድምፅን ሲሰጥ ድምፁንም ልዩነቱን ባይገልጥ በዋሽንት የሚነፋው ወይንም በክራር የሚመጣው መዝሙሩን እንዴት ይታወቃል?
ደግሞ መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የሚናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ይሆናልና እንዲያስተውሉት ተርጉሙ እያለ ነው። እሺ ምናልባት በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል። ቋንቋው ግን የሌለው ህዝብ የለም። እንግዲህ ቋንቋው ፍቺው ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። እንዲሁም ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። በልሳን ብጸልይ መንፈሴ ይጸልያል። በልሳን ብጸልይ መንፈሴ ምን ይላል? ይጸልያል። አእምሮ ግን ያለ ፍሬ ነው። እንግዲህ ምንድነው? በመንፈስ ጸልያለሁ፣ በአእምሮም ደግሞ ጸልያለሁ። በመንፈስ ዘምራለሁ፣ በአእምሮም ደግሞ ዘምራለሁ። እንዲህማ ካልሆነ አንተ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም። የማቀለማቸውን ክፍሎቼ ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርንም አመሰግናለሁ። ኦኬ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላትን በልሳን ከመናገር ይልቅ 5 ቃላትን በአእምሮ ልናገር እወዳለሁ። ወንድሞች ሆይ በአእምሮ ሕፃናት አትሁኑ፣ ለክፋት ነገር ሕፃናት ሁኑ እንጂ በአእምሮ የበሰለ ሁኑ። ለሌሎች ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ እናገራቸዋለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። እንግዲህ በልሳኖች መናገር ለማያምኑ ምልክት እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ ነው እንጂ ለማያምኑ አይደለም። እንግዲህ ማህበሩ ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ ያልተማሩ ወይንም የማያምኑ ሰዎች ቢገቡ አብደዋል አይሉምን? ሁሉ ትንቢትን ቢናገሩ ግን የማያምን ወይንም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉም ይመረመራል። በልቡ የተሰወረ ይገለጣል። እንደዚሁም እግዚአብሔር በእውነት መካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። እንግዲህ ወንድሞች ሆይ ምንድነው? በምትሰበሰቡበት ጊዜ ለአንዱ መዝሙር አለው፣ ለአንዱ ትምህርት አለው፣ ለአንዱ መገለጥ አለው፣ ለአንዱ ልሳን አለው፣ ለአንዱ መተርጎም አለው። በልሳን የሚናገር ቢኖሩ 2 ወይንም 3 ሆነው በየተራቸው የሚናገሩ አንዱም የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። ኦኬ። ዝም ይበልና ማለት ድምጹን እንዳይሰማ አድርጎ ሌሎችን ሰዎች አጠገቡ ያሉትን እንዳይረብሽ አድርጎ ግን ለራሱና ለእግዚአብሔር ይናገር። ምኑን? ልሳኑን ማለት ነው። ለምን? ከእግዚአብሔር ጋር ሲነጋገር ሚስጥርን ስለሚነጋገር ማለት ነው። ነቢያት 2 ወይንም 3 ሆነው ይናገሩ፣ ሌሎች ይለዩአቸው። በዚያ የሚቀመጥ ለሌላው አንድ ነገር ቢገለጥለት ፊተኛው ዝም ይበል። ሁሉም እንዲማሩ፣ ሁሉም እንዲመከሩ፣ ሁላቸው በእያንዳንዳችሁ ትንቢት ልትናገሩ እወዳለሁ። የነቢያትን መናፍስት ለነቢያት ይገዛሉ። እግዚአብሔር የሰላም አምላክ ነው እንጂ የእውቀት አምላክ አይደለምና በቅዱሳን አብያተ ክርስቲያናት ሁሉ እንዲህ ነው ብሎ ይላል ማለት ነው። ስለዚህ መጽሐፍ ቅዱሳዊ ነው ብለኛል። አዎ መጽሐፍ ቅዱሳዊ ነው። እነ ጳውሎስ ሲጸልዩ የነበሩት አቤት ጠቅላላ አድርገህ አስረዳኝ እስኪ። አንተ አሁን ሁሉንም አነበብክልኝ። ጠቅላላ አድርገህ አስረዳኝ አንተ በገባህ። እሺ ከእግዚአብሔር መሆኑን አይደለ መረጃ አስተኛ አልከው። የኔ ጥያቄ የነበረው እናንተ የምትናገሩት ልሳን መጽሐፍ ቅዱሳዊ ነው? አዎ እኮ ታዲያ መጽሐፍ ቅዱሳዊ ነው ብዬ ይሄ ልሳን ትርጉም አይደለ? አሁን እሱ የነገርከኝ ልሳን ምን እንደሆነ አይልም። ይሄ ልሳን ትርጉም አይደለም። ይሄ የነገርኩህ ቋንቋ ነው ይላል። ልሳን እኮ አይደል? የዓለም ቋንቋ ነው ይላል። የት አለ የዓለም ቋንቋ ነው ብሎ የሚለው? አንብበህልኛል። ወደ ላይ ወጣ። ልሳን ቋንቋ አይደለም። የዓለም ቋንቋ ነው ብሎ የሚለው የቱ ጋር ነው ብዬ የምልህ? ምን ማለት ነው? እሺ ልሳን አስረዳኝ። ከየት አመጣ? አላስረዳም። ከየት ነው ያመጣው አንተ የዓለም ቋንቋ ነው ብሎ የሚለው? እሺ ቅርታ ተሳስቼ ነው። አንተ አስረዳኝ። ኦኬ። ስለዚህ እኔ አስረዳ ማለት አልገባኝም። አንተ አስረዳኝ። እሺ ኦኬ። የዓለም ቋንቋ የሆኑ ልሳናት አሉ። በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ በበዓለ ሃምሳ የነበሩ ሰዎች
ሲጸልዩበት የነበረው ቋንቋ ማለት ነው። እዛ የነበሩ ወደ 15 የሚሆኑ አገሮች ከዛ የመጡ ሰዎች የሚሰሙት የተወለዱበት የራሳቸውን ቋንቋ በገዛ ሀገራችን ቋንቋ ይናገራሉ ብለዋል። ልክ ነው። ልሳን ቀጥታ ትርጉሙ ከፈለክ ቋንቋ ነው። ቋንቋው ግን በዓለም ያለ ቋንቋ ብቻ አይደለም፣ ሰማያዊም ቋንቋ ነው። ሰማያዊ ቋንቋ የሆነውን ለምሳሌ እዚህ ጋር ፍቅርን ተከታተሉ መንፈሳዊ ስጦታንም ይልቁንም በትንቢትን መናገር በብርቱ ፈልጉ ካለ በኋላ በልሳንስ የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ይላል። በልሳንስ የሚናገር ለማን ነው የሚናገረው ነው የሚለው ናትናኤል። ግን የሰማይ ቋንቋ ነው አይልም አይደል ወንድም ወዳጄ? በልሳንስ የሚናገር ለማን ይናገራል ይላል? ለእግዚአብሔር ነው የሚለው። እሺ ሰው ከእግዚአብሔር ጋር የሚነጋገርበት ቋንቋ በምድራዊ ቋንቋም ነው ወይስ እግዚአብሔርስ የሚሰጠው? በምድራዊ መነጋገር ይችላል ከእግዚአብሔር ጋር። ኦኬ። ስለዚህ እዚህ ክፍል ላይ በልሳንስ የሚነገር ለእግዚአብሔር ይናገራል ብሎ ያለው በምድራዊ ቋንቋ ነው ብለህ የምትለኝ? በልሳን የሚናገርስ ለእግዚአብሔር እንጂ ለሌላ ሰው አይናገርም ነው የሚለው እኮ። ይሄንን ልሳን ብሎ ያለው ምድራዊ ቋንቋ ነው ብለህ የምትለው? ኦፍ ኮርስ ምድራዊ ቋንቋ ነው። አምጣ መረጃውን። ሰማያዊ የሚል መረጃ ስጠኝ አንተ። መረጃውን አምጣ አንተ። ነው ብለህ ክሌም ስላደረክ ነው ብለህ ክሌም ስላደረክ መረጃውን አምጣ። ኦኬ። ስለዚህ ቴንኪው። ልሳን ማለት ለሐዋርያት የተሰጠ ወንጌል እንዲሰበክ ለሐዋርያት በመንፈስ ቅዱስ እሱ ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ነው። ኦፍ ኮርስ እኮ የነገርኩህ እኮ ነው አይደለ? እሱ ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ነው። የ15 ሀገሮች ሰዎች በራሳቸው በተወለዱበት ቋንቋ እንሰማለን ብለው ያሉ ከጳርጤ፣ ከሜድ፣ ከኤላሜት፣ ከአረብ ሀገሮች፣ ከቀሬና፣ ከሌሎች ሀገሮች ሁሉ ጭምር የተሰበሰቡ ሰዎች እዛ የሚሰሙት የነበሩ ነው። ይሄ እዚህ ቆሮንቶስ መልእክት ላይ ጌታ ኢየሱስ ቆይ አንዴ ያለበት ቦታ ጥሩ አይደለም። ሲጋራ ፊት ለፊት የመጣው ያጨሱብኝ። ኦኬ እሺ። ስለ ልሳን አንተ መረዳቱ እውቀቱ አለህ? ኦፍ ኮርስ አለኝ። አዎ። እሺ በልሳን ትናገራለህ? ልሳን ማለት ቋንቋ ነው ብዬ ነው የማምነው። እኔ መቼ እንጀራ ነው አልኩ ትናገራለህ ወይ ነው ያልኩ። እናንተ የምትናገሩትን ልሳን አላምንበትም። እሱ ልሳን እኔ እኛን አይደል የእኛን ልሳን ትናገራለህ አልኩ። የእናንተን አንተ የምታውቀውን አዋቃለሁ ብለህ ስላልከኝ ትናገራለህ ወይ ነው ያልኩ። እውቀቱ ካለው ሰው መማር በጣም ተገቢ ነው ብዬ ነው። አይ አልናገርም። አትናገርም? ለምን? ከጥያቄ ጋር ያገናኘዋል። ለምን እኮ እኔ እኛን ፐርሰናል አይደል የጠየቀን። እኔም ደግሞ አውቃለሁ ብዬ እውቀቱ የለኝም። በእውቀት ነው የሚገኘው። ኦፍ ኮርስ እና በእግዚአብሔር ጸጋ ነው የሚገኘው። በእውቀት ነው የሚገኘው። በእግዚአብሔር ጸጋ ነው የሚገኘው። በእግዚአብሔር ጸጋ ነው የሚገኘው። እግዚአብሔር እውቀቱን ሲሰጥ እሺ በእግዚአብሔር ጸጋ ነው ያገኘኸው ወይስ አንተ በእውቀት ነው ያገኘኸው? አለኝ ብለህ ያልከው አለኝ አውቃለሁ ብለህ የለኝም ነው ያልኩት። አውቃለሁ እኮ ነው ያልከኝ። እንዴ ልሳን አውቃለሁ አልከኝ። የእናንተን ሳይሆን እኔ አውቃለሁ አልከኝ። የእናንተን አላምንበትም ነው ያልኩት። የእኛን ማጠየቀህ ያንተ አውቃለሁ ብለህ ያልከኝ አልናገርም አልኩ። ልሳን ትናገራለህ ወይ? ልሳን ታውቃለህ ወይ ብዬ ስልህ ምንድን ነው ያልከኝ? አዎ አውቃለሁ አልከኝ። ትናገራለህ ወይ ብዬ አልናገርም አላውቅም። አሁን ከርዕሱ ጋር ምን አገናኘው? ብራዘር በደንብ ነው እንጂ ምን ስለ ዳቦ አይደለም የምናወራው፣ ስለ ልሳን አይደል የጠየቀኝ? አሁንም ስለ ልሳን ነው የምናወራው። አስረዳኝ እኮ ነው የጠየቅኩህ ነው። እኔ የምጠይቅሃለሁ እኮ ብያለሁ ቅድም። ታስታውስ መግቢያ ላይ? እሺ ጠይቀኝ። አዎ እየጠየቅኩህ ነው። ልሳን አንተ ትናገራለህ ወይ ነው ያልኩህ። አልናገርም። ክርስቲያን አይደል ነኛው? አንደኛ ቆሮንቶስ 14ን ታምናዋለህ? ምንድን ነው የሚለው? አንብባ። መጽሐፍ ቅዱስ አለሽ? በቃ መጽሐፍ ቅዱስ ስትይዝ ነው እንዴ? እንደዚህ ያለ እንዴ? አታስረዳኝም እንዴ ኤርሚያስ? እኔ ለምን አስረዳሃለሁ? እንድንጠይቅ እኔ አስረዳው ከፍቻ አነበብኩልህ። ያነበብኩልህ እንኳን አንደኛ ቆሮንቶስ 14 መሆኑን አታውቅም። አንደኛ ቆሮንቶስ 14 ምን ይላል ብዬ ስልህ ቅድም ያነበብኩልህ አንደኛ ቆሮንቶስ መሆኑን እንኳን አታውቅም። አይ ብራዘር የተነበበልህ አንደኛ ቆሮንቶስ 14ን አውጥቼ ያነበብኩልህ። አንደኛ ቆሮንቶስ 14 ምን ይላል ብዬ ስልህ ምን ይላል አልከኝ። አውጣና አንብብልኝ። ቅድም አንብቤልሃለሁ።
አንደኛ ቆሮንቶስ 14 ቀደም ያነበብኩትን ታምናዋለህ? አንተ ክርስቲያን እንደመሆነ መጣ በደንብ አምናለሁ። ክርስቲያን ነህ? ኦፍ ኮርስ ነኝ። እንዲመለስኩልህ እኮ። እሺ ይሄ በቋንቋ የመናገር በልሳን የሚናገሩት በዛ በሐዋርያት ሥራ መጽሐፍ በበዓለ ሃምሳ በነበሩ በሐዋርያት ላይ ብቻ ነው አይደል የወረደው? ኦፍ ኮርስ ነው። ከዛ በኋላ የለም አይደል? ከዛ በኋላ የለም አይደል? ከዛ በኋላ የለም ማለት ተቋርጧል አይደል? ምን ነው የሚቋረጠው? ልሳን ስጦታው እንደየጸጋቸው መጠን ነው። ፈጠን አድርገው ልሳኑ ተቋርጧል አልተቋረጠም ማለት መፍጠን ማለት እየመለስኩኝ እኮ ነው እንደምን እኮ መልሰዋ። ታዲያ ከሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ አልተቋረጠም አይደል? አልተቋረጠም። እስከ መቼ ዘመን ድረስ? እስከ ዓለም ምጽአት። ስለዚህ አሁንም ይሰራል ማለት ነው። ኦፍ ኮርስ ይሰራል። ኦኬ አንተ ኦርቶዶክስ እምነት ተከታይ ነህ? አሁን የልሳን ስጦታ አልተቋረጠም ብለህ ታምናለህ? የልሳን ስጦታ ያልተቋረጠው በእናንተ ቤተክርስቲያን ውስጥ አለ? ምንድነው እሱ እንዴ? የልሳን ስጦታው ያልተቋረጠው እስከ ዘመኑ ፍጻሜ ድረስ ይሰራል ብለህ ያልከው ያልተቋረጠው የልሳን ስጦታ በእናንተ ቤተክርስቲያን አለ? በደንብ አለ። ለምሳሌ እነማን ይናገራሉ? ማን እንደዚህ ብዬ ልገልጽልህ አልችልም። እንዴት ነው የማትገልጽልኝ? እንዴት ነው የማትገልጽልኝ? አይ ዝም ብሎ አይደለም። የሰው ቤት ቆይ አድምጣኝ። የሰው ቤት ልሳን አውቃለሁ ብለህ የእናንተን አላውቀውም አልቀበልም ብለህ ያልከው ስለምታውቀው ማለት ነው። የእናንተን ቤት አውቃለሁ ማን የሰው ቤት አውቃለሁ ወዳጅ ካልሆነ በሰላም በታች ትወርዳለህ ማለት ነው። ቅድም ስጠይቀኝ እኔም ጠይቃለሁ ነው ብያለሁ። ለምጠይቀኝ ነገር ጠይቅ ትችላለህ አልኩ። ኤርሚ ስለማከብርህ እኮ ነው እንደዚህ የማወራህ። ምን ከዚህ ውጭ ብታኔስ እኔም ስለማከብርህ አይደል እንዴ ዝም አወራ ነው ወደ ታች እኮ በቃ ከሌለ ታዲያ ምን ታደርገዋለህ ብራዘርዬ? እናንተ ቤተክርስቲያን ማን ይጸልያል አልኩ? የማይታወቁ አባቶች፣ በገዳም ያሉ አባቶች፣ እግዚአብሔር መንፈስ የማይታወቁ አባቶች አይደል? ምን እያሉ ነው የሚጸልዩት? እንዴት ነው የሚጸልዩት? ልሳኑ ምን እያሉ ነው የሚጸልዩት? ቋንቋ ነው አይደል? ልሳን በዓለም ሀገራት የሚነገር መንፈስ ቋንቋ ነው አይደል ወይ ነው ያልኩት? ቋንቋ ነው። በደንብ ነው። ቴንክ ዩ። ስለዚህ እነሱ አባቶች የሚጸልዩትን ልሳን ላሳየህ አይደል? አባቶች የሚጸልዩትን ልሳን ላሳየህ አይደል? ላሳይክ? አንተ ነው የምታሳየኝ? አዎ አንተ ካላሳየኝ እኔ ላሳየህ። አሳየኝ እስኪ። እሺ ሜላ አለ ወይ ወንድምነት? ባርቶስን አውጣለት መጽሐፍ ባርቶስ እና የብፁዕ አቡነ ፋኑኤልን ቪዲዮ አምጣልኝ ወንድምነት። እና ወንድማችን የእሳቸውን ምክር ሰምቶ መጽሐፉን እናሳየውና ትርጉሙን አሁን እዚህ ያስቀምጥልናል። ከኛ ደግሞ ቅድም የተጠየቁትን አንደኛ ቆሮንቶስን በደንብ አብራራለሁ ማለት ነው። ወንድምነት አለ ባርቶስ አለ አይደል ወንድምነት? ወይ ሜላ ጋር ይኖራል ብዬ አስባለሁ። ሜላ ባርቶስ ስቱዲዮ ነው መሰለኝ ያለኝ፣ እርግጠኛ አይደለሁም። የሚሸጣ ስቱዲዮ እኔ ውጪ ነኝ ያለሁት፣ ከቤቴ ርቄ ነው ያለሁት። ውጪ ነኝ ነው ያለሁት። የጠበቅ ችግር ይቅርታ አላችሁ እንዴ? አለን። ቆይ እያወጣልን ነው ካለ እስከዛ ግን የኔን ጥያቄ መልስልኝ። ወይት ያንተ ነው ተልሰው። እኔ እኮ ጠይቀኝ ቅድም መጽሐፍ ቅዱስ አውጥቼ አሳየው። ከዛ በሱ ላይ የምጠይቀው ካለ ትመልሳለህ። እኔማ መልሼልህ እኮ ጠየቅኩህ አንተ ነው። እሺ አንድ ለአንድ ነው በደምብ ማለት ነው።
የለም ሄዶሻ የለም ስቱዲዮ ነው ያለው። ያ መጽሐፈ ባርቶስ አንድ ማስረጃ ብቻ ነው ያለው ወይም ከድርሳነ ሚካኤል ያሳየዋል። ዳኒ ሬፈረንስ የላችሁም ሌላ? አራለ ለፈለፍክ ናትናይ በጣም ለፈለፍክ። እሺ ብራዘር ይቅርታ አሻለፈልኩ። ያው በጣም ለፈለፍክ። ያው እንግዲህ ኦርቶዶክስ የምታፏት መርዝ ስላለች መርዝን ተፍተህ ትወርዳለህ። ያው ትሳደባለህ ማለት ነው። እሺ እሺ አክብረን ስናወራ ሜት አድርግ ለፍለፋታው ብራዘር እየኬ። እሺ መጽሐፈ ባርቶስ እኔ ቤት ስለሌለው መጽሐፉ ይሄ ነው። በፒክቸር ይሄ ነው መጽሐፉ። ይሄን መጽሐፍ ግዛና ስክሪንሾት አድርገህ ይሄን መጽሐፍ ግዛና አንብበው። አባቶችህ ዋሻ ውስጥ ጫካ ውስጥ የተደበቁት አባቶችህ ቢጸልዩት ልሳን ነው። ስለዚህ ጉዳይ ድርሳነ ሚካኤል ላይ ያለው ወንድምነት ቆይ አሳየዋለሁ። እሱን እናሳየዋለን። ዞራ ህዳር አይደል? እሺ እሱኛውን አውጣው። ያ ይሄኛው መጽሐፍ ግን ሞር አለ። ኦኬ እንትንስ ወንድም ማነው አርጋኖን አላችሁ? ሜላ አርጋኖን ሳለ እሱም ኦፊሰር አይ ቲንክ አርጋኖን አርብ ላይ ነው እሑድ ላይ አይ ቲንክ ያለ ይመስለኛል። የማርያም ልሳን ያውም ደግሞ ማለት ነው። ይሄም የማርያም ልሳን ነው ተብሎ የሚታመነው። ኤኒዌይ በዚህ ክፍል ላይ መጽሐፉ ቢኖር ኖሮ ጥሩ ነበረ። የተጻፈ ነው የእናንተ ልሳን ማለት ነው። ሌላ አይ ዶንት ኖ እዚህ ውስጥ ማን ይኖራል? ባርቶስ ቢኖር በጣም ጥሩ ነበረ። ከሌለም እኔ አሁን ውጪ ነኝ ያለሁት። ከቤቴ ራቅ ብዬ አንድ ቦታ ላይ ነው ያለሁት። ይሄን ቀጠሮ ፖዝ አድርገው ማነው ይሄን ጥያቄ ፖዝ አድርገው መጽሐፉ ባለበት ሜሎ ፈታ አላገኘለት ነው። እሺ አርጋኖን አዶነ የአርብ ላይ ወይ የእሑድ ላይ ላይ ሰምቲንግ አለው። የእናንተ አባቶች ግን እንዳልከው በዋሻ ውስጥ ተደብቀው ከነ መኖራቸውም ጭምር የማይታወቁ ሰው ማያያቸው አባቶች ነው ያልከው። ሰው ማያያቸው ጭራቆች ናቸው እንዴ? እነሱ ጫካ ውስጥ ተደብቀው ምን ያደርጋሉ? ኤኒዌይ ግን በስነ ስርዓት አናወራም ወንድሜ። አይ ጭራቅ ነው ጫካ ውስጥ የሚደበቅ ምን ያደርጋል? ሰው ማያያቸው ብለህ ስትል ጭራቅ ናቸው ነው ያልከው ወዳጅ። ሰው ማያየው እኛ እናቶቻችን አባቶቻችን ሲያስተምሩን ሰው ማያየው ጭራቅ ነው የሚባለው። መቼም ሰው ሰውን ያያል። መላእክት ያለ መላእክት ናቸው እንዴ? እነኛ ጫካ ውስጥ ያሉ አይ መላእክት ጭራቅ ነው መላእክት ናቸው እና ያንተ አባቶች አይ መላእክት ጭራቅ ናቸው ወይ? ያንተ አባቶች መላእክት ናቸው ወይ ነው? ሰው የማያየው በሙሉ ጭራቅ ነው ስላልክ ነው መላእክት ያለ እንጂ ሰው የማያየው ሰው ጭራቅ ነው ተብሎኛ ያደግነው እንጂ መላእክት እንኳን እና የማውንኛ አይደል? እሺ ከታችሁ ብራዘር መላእክትና ያንተ አባቶች ምን ያገናኛቸው? መላእክት ለሰው ልጆች በሚገለጡበት ሰዓት ላይ በሚገለጡበት አካል አለ። ለሰው ልጆች በተገለጡበት ሰዓት ላይ ያንተ አባቶች እኮ ምንድነው የድንጋይ ቆብ ተሰፍቶላቸው በዋልድባ ገዳም በመሬት ውስጥ ተቀብረው እስከ ምጽአት ድረስ ተጠበቁ ተብለው የተቀመጡ አሉ ብሎ ያ ተረታሙ ቄስህ ዘበነ ሲያወራ ነበር። እና እንደነኛ ሰዎች ደግሞ ሰውን ካላየው ጭራቅ አይታይም እየተባለ በልጅነታችን ቤተሰቦቻችን ሲነግሩን ያደግንበት አለ። መላእክትማ ሲገለጡ ይታያሉ። ለሰው ልጆች በተገለጡበት አካል መጥተው ሲያወራ ዳንኤል ሲያወራ ለገብርኤል ማነው ገብርኤል ለዳንኤል ሲያወራ ገብርኤል ለማርያም ገብርኤል ለዘካርያስ እንደዚህ ሲያወራ የጌታን መልአክ ለዳዊት በኢያቡሳዊ በኦርናው ድማ ላይ እንደዚህ ይታያል። የጌታን መልአክ ለራሱ ለኢየሱስ የሚያበረታው መልአክ ታየው ተብሎ እንደዛ እንደተጻፈ ማለት ነው። ለነ ጴጥሮስ በወህኒ ቤት ታይተዋል። ለነ ጳውሎስ በመርከቡ ላይ፣ ለዮሐንስ በፍጥሞ ደሴት በግዞት እያሉ መላእክት በተገለጡ አካል ማለት ነው። የእናንተ አባቶች ግን ሰው ማያቸው ነው ብላችሁ ማያቸው አባቶች ይጸልዩ አይጸልዩ
ማታውቀውን ልሳን ብላ ያለውን ያንተ ፈታቅ የኔን ጠየቀኝ። የኔን ግን አንደኛ ቆሮንቶስ 14 ላይ ያለው የምንጸልየው ቅድም አንተ እንዳልከው የማያቋርጥ ማለት ነው። በቤተ ክርስቲያን ዛሬም ጭምር እግዚአብሔር ይሰጣል፣ ስጦታውን ይሰጣል። የተሰጠው ስጦታ ግን የልሳን ስጦታ ትክክለኛ ነው አይደለም ብሎ የሚለውን መመርመር አለብን። ትንቢት የሚሆን ልሳንም ማለት ነው። ጸጋ ስጦታዎች መናፍስት ከእግዚአብሔር ሆነው እንደሆነ እንዳለ ስጦታም ይመረመራል። እና ይሄን ነው የምንልህ። ቴንኪው ወንድማችን፣ ወንድምነት ቀጥሉ። ቴንኪው። እሺ ጸጋ ይብዛል። እውነት ሰላም ሰላማችሁ ይብዛ። የአባቴ ብሩካን ሰላማችሁ እንደ ባህር አሸዋ ይብዛ። እናንተ የጽድቅ መዶሻ ይዛችሁ በጽድቅ ቃል መዶሻ እውነት ውሸትን የምትደረማምሱ እግዚአብሔር አብዝቶ ይባርካችሁ። ሜላ፣ ኤርሚዬ፣ ዳንዬ መወዳቸው ወንድሞቼ ሰላማችሁ ይብዛ። እንዴት እንደገባውም አላውቅም። ዳኒ ነክቼው ነበር አላውቅም። እሺ ችግር የለም። ጸጋ ይብዛልህ። ተባረክ። አሜን አሜን። ተባረክ። እሺ ሌላ ኦርቶዶክስ ያለ በስዕላት ዙሪያ ላይ ማውራት የሚችል ኦርቶዶክስ ያለ ሌላ ኦርቶዶክስ ካለ እሺ ሌላ ኦርቶዶክስ ካለ አንድ ቁጥር ይጻፍ። ሌላ ኦርቶዶክስ ካለ ቦይዝ እንደምለው ነው። እሺ እሺ ሰላም ዴቪድ፣ ሰላም ዴቪድ። እሺ በጌታ የሆናችሁ ማለት ድንገት በጌታ እንኳን ከሆናችሁ ስትጠሩ ቢያንስ ቶሎ መልሱልን። ምን ማለት ነው? የእናንተን ስም በመጥራት አንደክምም ማለት ነው። አትሊስት አይ በጌታ ነኝ ስትሆኑ ወዲያው በቃ አንደርስታንድ እናደርጋለን። ድምጽ እየሰማን ከጀርባችሁ ግን ዝም ስትሉን እየሰማችሁ ዝም እያላችሁ እንደሆነ ነው የሚሰማንና ባታደክሙ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ልኬልሃለሁ ቦይዝ አንድ ቁጥር ስትጽፍ ነበርና ልኬልሃለሁ። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ያነሳናቸው ሀሳቦች በጣም ክሊር ነውና በተለይ ነው እንዴ? እሺ ጸጋ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ እሺ ሌላ ኦርቶዶክሳዊ የለም። እንግዲህ ቤታችሁ ውስጥ የሰቀላችኋቸው በቤተ ክርስቲያን ዙሪያ ላይ ያሉ በኪሶቻችሁ፣ በቦርሳ ውስጥ፣ በመኪና ላይ የምታንጠለጥሏቸው ስዕላቶች ሁሉ በእግዚአብሔር ቃል ውስጥ የሌሉ ትምህርቶች እንደሆኑ እንድትረዱት ያክል እግዚአብሔር ሐሳብ የሌለባቸው መጽሐፍ ቅዱስ የማያስተምረው ስዕላቶች ናቸው። የጣዖት ልምምድ ነው ብለን ብንናገር እውነት ነው የሚያደርገው። ምክንያቱም መጽሐፍ ቅዱስ ውስጥ የሌለ እንደ እግዚአብሔር ቃል ያልሆነ ሐሳብ ስለሆነ ማለት ነው ቤተክርስቲያኒቷ ውስጥ ያለው። ምክንያቱም መጽሐፍ ቅዱስ እነኚህን ስዕላቶች እንድንሰራ ሳይሆን የተቀረጹ ስዕላቶች እንዳይኖሩን ነው የሚያስተምረውና
ከእግዚአብሔር ቃል አጌንስት የሚደረግ ልምምድ እንደሆነ ነው የሚያሳየን። ኦኬ እግዚአብሔር ቃል በአጌንስት የቆመ ሐሳብ ነው ያለው እና ለእግዚአብሔር እውነት ተገዙ፣ ከእግዚአብሔር ሐሳብ ጋር ተስማሙ ማለት እንፈልጋለን። እሺ ሌላ ሰው ካለ መቀበል እንችላለን። አንድ ተጻፈ ካልሆነ ግን ማጠቃለያ እንሰራለን። ሌላ ሐሳብ አለ? ማጠቃለያ ሐሳብ እንስራና ማጠቃለያ በቃ የሚገባ ጠፋ። ናትሻ ብቻ ነው። ናትሻ 2 ቀን እንቅልፍ እንደማይወስደው ተናግረናልና 2 ቀን ሙሉ እንቅልፍ አይወስድም። እናቲማ በልሳን ለማምለጥ ሞከረ። የሚካኤል ስለ የትኛው እንደሆነ ቢነግረን ጥሩ ነበር። እሺ ስለዚህ እንጨርስ። መቆየት እንችላለን። ሰላማዊት ኬት ቤተ እምነቱ ተቀበላት። የሚገባ ካለማ በደስታ ነው የምንቆየው። እስቲ ሼር አድርጉት ወገኖች፣ ቢያንስ ገና ነው ሰዓቱ እና ሼር፣ ሪፖስት፣ ኮፒ ሊንክ ብታደርጉት በእውነት ትንሽ መቆየት እንችላለን እና ስለዚህ በደንብ ሼር እና ኮፒ ሊንክ ሪፖስት አድርጉት። ተባረኩ። ሰላምን ተቀበላት። እሺ ሰላማዊት እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ነው? አንድ እህትና 5 ወንድሞች። እንዴት ናችሁ? አለን ይመስገን። 5 ወንድሞች። ከየት ነው? ከአዲስ አበባ። ቤተ እምነትሽ ከየት ነው? የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አሴምብሊስ ኦፍ ጋድ። እሺ መልካም። ልትመልሽልን ነው ወይንስ? ልመልስላችሁ ሳይሆን ዲስከሽናችሁን ከደረስኩበት ጀምሮ እየሰማሁ ነበር። ግን እናንተ ጴንጤዎች ስትባሉ ምንድነው ደረታችሁን ንፍት እንድታረጉ ጥጋብ እንዲላችሁ ወንድሞችን ዲስግሬስ እንድታረጉ የሚያረጋችሁን ነገር ብትነግሩኝ ብዬ ነው የገባሁት። እሺ ነገርሽን። እውነትን በፍቅር ብንነጋገር አይሻልም? በቃ ጥሩ መልካም። ቤት ክፈችኝ፣ ታርግ፣ ዝጋ፣ አስወርደው ምናምን። አንተ ቤት በወርድ እኮ ሌላ ቤት እገባለሁ ብራዘር። በቃ አንቺ ምን አድርጊ መሰለሽ ሰላማዊት፣ ቤትሽን ትከፍቺና እንዴት እውነትን በፍቅር እንደምታስተምሪ እናያለን። እንደሱ ብታደርጊ አይሻልም? ገብቶላል። ከስር ኤሊ ነው የሚለው። ኤሊ በደንብ የገባ ይመስለኛል። ፕሮፋይሉ ከታይ አረ ኦኬ፣ እኔ ጋር ይታያል። ሌላ ኦርቶዶክሳውያን
ሌላ ኦርቶዶክሳዊ ካለ እንቀበል። ትምህርቴ እውነት ነው፣ ትክክል ነው፣ ቤተክርስቲያኔ የምታስተምረው ሐሳብ ምንም ስህተት የለውም ብሎ የሚያምን ኦርቶዶክሳዊ ዳኒ ምን አስነክታችሁት ነው? ናትናኤልን ምንድን ነው ያስነካኸው? ያን ዳቦ ሰጣችሁት እንዴ? የሚቀባ ነገር ቀባችሁት እንደሚቀባ ነገር። ዛሬ ነው የገረመው። 2 ቀን እንቅልፍ እንደማይወስደው አላወቀም። ምን ነግራችሁት ነው? ምንድነው የተወጋው መርፌ ምንድን ነው? ሜላ ነው እንግዲህ ምን እንዳደረገው አላውቅም። አይ ሜላ ቆን በቃ ብሎታል። ጸልዩለትና ይተኛል። ተመልሶ እኮ አሁንም እንደገና እየተጠባበቀ ነው። ገስት ላይ መጥቶ የስላሴው ስዕል አናዶታል መሰለኝ ነው እንዴ? ሚካኤል የሰይጣንን ቂጡን ሲወጋው አይተዋል። እሷ በሳጭቷቸው ኧረ ሌው በመድኃኒዓለም ክትባት ነው። ይሄንማ ማየት አለብህ። እስቲ ከፍ አድርገኝ። መንግስቱ ኃይለማርያምን ሆኗል። ቅድም ዳኒ እንደዚህ ያልከው አይ ኦርቶዶክስ በሰላም ለዋልበት ትን እንዳይለኝ በሊስ ሜላ በቀን ምን አይተገና የኛውን ሳይቷል። ምንድነው? ሚካኤል ነው ከሰይጣኑ ውጪ ሰው ላይ መቆም ጀመረ። የቆመበት ሰው ነው። በጌታ በኢየሱስ አረ ይሄኛው ጡት አለው ታውቃለህ? ጡቱን ነው ጡት አለው። አስጠጋው ሜላ ምንድነው ያበጠው? በጣታ መልክ ላይ ምንድነው ያበጠው? እዚህ ልብሱ ሽንሽን የሚመስለው ጋር እሱ ጋር ያበጠ ነገር ይታያል። ይሄው ያበጠ ነገር እኮ ይታያል። እሱ እስክሪብቶ ጋር አሁን የነካው ወርታች ነሽ፣ ወረድ ብለህ ወርታች እሱ ማንጎ የሚመሳሰለው ምንድን ነው? አይ እንትኑ መሰለኝ ስዕሉ አሳሳሉ መሰለኝ የሆነ የልብሱ ዲዛይን ነው። አረ የሰውነቱ ክፍል ነው የልብሱ ምን ጡንቻ ነው ይላል እንዴ? ደግሞ ከታች ያለው ሰው ጡንቻ ሆድ ላይ ነው እንደሚወጣው ሲክስ ፓክ እሱኛው ደግሞ ሰውዬ ምንድን ነው? እዚህ ጋር አይኖች አሉት። ይሄ ካርታ ላይ ጆከር ነው ምናምን ነገር የሚሉት አይነት ይመስላል። ይሄኛው ልክ ነህ። እንደዚህ አይነት ነገር አለ። ይሄኛው ሉቃስ 16 ላይ ያለው ሀብታሙ ሰውዬ ነው። ለምን እንደሚረገጠው ምን ወጣው? ረግጦን ያስገባው ነው መሰለኝ ሲሆን እዚህ ጋር ነፍሱ አለች። እዚህ ጋር ማለት እስቲ ምንድነው ደግሞ እሱ ያዘው እጁ ላይ ነፍሱ ነች። የሰውየው ነፍሱ። አቤት ይሄኛው የኛ ሀገር ነው የኢትዮጵያ። ይሄኛው የኢትዮጵያ ነው። ይሄም የኢትዮጵያ
የአፋር ጎረምሳ ይመስላል። ሙሴ ሲያስወጣቸው ማስ ያስወጣ ሙሴ እንትን እስራኤላውያኖቹን ሲመራቸው ፈርዖንን ሲያሰጥሙ ሚካኤል ይሄንን አሳይታችሁት ነው ልጁን አላስተኛ ያላችሁ። ይሄን ይመስላል እንግዲህ የሚካኤል ታሪክ። ናዝሬት ውስጥ በባለፈው ስንት ማርያም እንዳየን አይተሃል? ገሊላ ናዝሬት አላየሁም። ስንት ነው? 36 ነው? ስንት አይነት ነው? 50 ስንት ነው? አይደል ነው። ሰናይ አንተ እህትየው ሰኒ ታውቃለች። ስንት አይነት ማርያም እንዳሳዩ 52 ነው እህትየው አንቺው። አዎ 52 ማርያም የነበረችበት ናዝሬት ቤተሰብ ቤቷ የነበረበት የዮሴፍ ቤት የነበረበት የተባለው ላይ እዛ የማርያም ቤተክርስቲያን ተብሎ ተሰርቷል። እሺ 52 አይነት ማርያም። አንደኛው ስዕል ከሌላኛው ጋር እንኳን ራሱ አይመሳሰልም፣ አይቀራረቡም። ይገርም እና ካህን ሚካኤልም የተባለው ልክ እንደዚሁ የተለያየ ማለት ነው። አዎ የቀደሙ የኢስተርን ኦርቶዶክስ ነው ሰውየው ረግጦት ያለው። አዎ የኢስተርን ኦርቶዶክሶች ናቸው። በቃ አንድ አይነት ነገር የላቸውም። አቤት ይህንን እግዚአብሔር ይድረስለት፣ እግዚአብሔር ይድረስለት። ስራችንም እኛ ትልቅ ነው። ሚካኤል የረገጠው የሰውዬ ነው በነገራችን ላይ። አዎ ትክክል ነው። ፎቶ ይመስላል። አዎ ጳጳስ ነው አይደል? ፖፕ ጳጳስ የሆነው ፖፕ ኢነሰንት የሚባለው። ፖፕ ማን ነው? ኢነሰንት ይባላል። ፖፕ ኢነሰንት ተብሎ ይጠራል። ፖፕ ኢነሰንት ተብሎ ይጠራል። አንድ ነገር ደግሞ ላሳያችሁና ኤርሚ ያን ነገር ስጨርስ ማሳያችሁ አንድ ነገር አለ። ይሄን ፒክቸር ተመልከቱ ዝም ብላችሁ። ዋት ምንድነው እዛ የከፈተው በእጁ በግራና በቀኝ የለጠጠው? ምንድነው? ሜላ በክርስቶስ ይሄንን የምናገረው ወለተ ጴጥሮስን ስትጨርስ ነው። ኤርሚ ከሱ ጋር የሚገናኝ ነው። ከሱ ጋር የሚገናኝ ነው። ዋት መካ ነው እንደሚላ ይልሃል። መካ ነው ወይ ይልሃል እየሄዱ የሚስሙት በኢየሱስ ክርስቶስ። ከወለተ ጴጥሮስ ጋር የተገናኘ ነው። ከዛ ጋር የሚገናኝ ታሪክ አለው። ቀጥታ የሷ ባይሆንም ግን ከዛ ጋር ተመሳሳይ የሆኑ ታሪኮች አሉ። ዋት ወንድ ከሴት ጋር እኮ ተኝቶ ነው ወይስ ወንድ ሴት ከሴት ነው? ሴት ወንድ ነው። ተመሳሳይ እና ብዙ ነገር አለ ነው። ግማሽ ድረስ እኮ ሂጄ ቢዚ የሆንኩኝ አልጨረስኩትም። ብዙ ታሪክ አገኝቷል ይመስለኛል። ግን እንትና ማነው ሊቀ ሊቃውንት ስምዐ ኮነ ስለሆነ
ነው የተረጎመው። ቀጥታ ላይጠቀመው ይችላል፣ እሱኛውን ሊያወጣው ይችላል የሚል ስጋት አለኝ። መርጌታ ብራናው ላይ እንዳየው እንደዛው ይተረጉመዋል ብለህ ታስባለህ? ቀጥታ እንደዛ አይተረጉሙም። አይተረጉሙም ስምዐ ኮነ ስለሆነ ቀጥታ አይተረጉሙም። በታድሶች እጅ ከገባ በጴንጤዎች እጅ ከገባ ብሎ ስለሚል ላይተረጉመው ይችላል። ግን እዛው ብራናው ላይ ግን አለ ተብሎ ስለተባለ ገንዘብም ቢሆን ከፍዬ ፎቶ እንዲያነሱት ነው ማድረግ ያም ፓርት እሱኛው ቢገኝ አሪፍ ነው። አልሆነ ግን ከብራናው የተተረጎመው ጥናት ነው እኔ ጋር ያለኝ። የብራናውን ጽሑፍ አንብቦ ጥናት የሰራ ሰው ጽሑፍ ነው ያለኝ እኔ። ብራናውን ሁሉ አብሮ አታች አድርጎታል። ብራናውን አታች አላደረጉትም። ለምሳሌ ያለውን በደንብ ፔጅ ነምበሩን ምናምን በደንብ አጣቅሶ ነው የሰሩት። ምንም ቀላል ነው። ለአንዱ ለብተራ ገንዘብ ብትሰጠው ፎቶ አንስቶ ይልክልሃል። ዳኒ ቪዲዮን ሲያጠፋ እኮ ደስ ያለኝ ሜላ ስታጠፋ ስለንተኛ እንደሆነ ይሰማኛል። ለምንድን ነው በዚህ ሰዓት እንደዚህ አይነት ስዕል ይዘህ የምትመጣው አንተ? ናቲሻ እኮ ነው በቃ አሁን ያለው። ሌሎቹ ተኙ ታውቃለህ። ናቲ ነው እንቅልፍ የጠፋበት። በጌታ አስገባችሁ። ተቀበለው ቢያንስ ይሄ ልጅ እንቅልፍ ይተኛ ዛሬ። ሜላ ተቀበለው እስቲ። እሺ ተቀበለው። እንግዳ ተቀባይ አይደላችሁ እንዴ እናንተ? እንድተኛ እኮ ብለን ነው ናቲ። ደከመ። አረ ነውር ነው እንዳይደረግም። በኮመንት ሚዩት አደረጋችሁኝ። እንድተኛ ላንተ እኮ አስበን ነው ወዳጅ። ትንሽ ብተኛ ያሳዝናል በእውነት። ቅድም እኮ አንተ ነህ ልተኛ ሊድ ያልከን አይደል? ያሳዝናል። የእውነቴን ነው ያዝኛለሁ። በቃ አትዘን፣ ተኛ፣ ትንሽ ረፍት አድርግ። እውነት እንደዛ ይሻላል። ጥሩ ነገር ነበር። እኔ ከእናንተ የጠበቅኩት እኮ እንድንማማር ነበር። ነገርና አስረዳን። ከዛ በኋላ ደከመኝ ልተኛ አልከን። ከዛ ደግሞ ድጋሚ ስንቴ መጣ። ከዛ በኋላ 1 3 4 ያልመጣ 2 ጊዜ አስወጣችሁኝ እኮ። እንዴት እንደዚህ ይሆናል? እሺ አሁን ለምንድን ነው የመጣው? እሺ ናቲ፣ እኔማ በጣም ገርማችሁኝ ነው። እውነት ትዝብት ነው። ኦኬ ይሄን ልትነግረን ነው የመጣው? እና ደግሞ ኤርሚያስን ማናገር ፈልጌ ነው። በቃ አዋራ እኮ ቅድም ኤርሚያስ። እሱ ራሱ አይመልስም እንዴ? አንተ ልትሰማው አልቻልክም? አሁን በቃ ፖይንት አለ፣ ልታወራ ትችላለህ በተነሳው ርዕስ ላይ። ኦፍ ኮርስ አዋለኝ። ማስረጃ እናቀርባለን ብላችሁ እየጠበቅኳችሁ ነበረ። የተነሳው ርዕስ ላይ ታወራለህ ወዳጅ? ያው አወራለሁ። እኔ በየትኛውም ርዕስ አወራለሁ። እሺ ታወራለህ? በደንብ። ኧረ ብራዘር
በጣም ጥሩ። የምታወራ ከሆነ ስላሴ ጭኖች አሏቸው? ያው ከስርዓት ያፈነገጠ ነገር ማውራት ይችላል። አይ ያፈነገጠ አይደለም። አሏቸው ወይ? ጭን አላቸው ወይ? ኖ አሁን ህፃናት ይሰሙናል እዚህ ጋር ይሄን ላይቭ ላይ ህፃናት ስለ ስለ እያወራን ያለ ነው። አይ እናንተ የምታምኑትን እኮ ነው የምታምኑትን። እንደ ትልቅ ሰው እናውራ ወዳጄ። ጭን አላቸው ወይ ስላሴ? እናንተ የምታምኑት ስላሴ ጭን አላቸው ወይ? እንደ አይነት ጥያቄ አልመለስም ምን ይሁን። ኦኬ እንዳላችሁ አታምንም? ቤተክርስቲያኒቷ እንደዛ አታምንም? ሌላ ጥያቄ የለም። ቤተክርስቲያኒቷ አታምናል? ይሄ ነው ጥያቄ። ስለ ስዕል ነው እያወራን ያለ ነው። ስለዚህ የሳላችሁ ስዕል ላይ እያንዳንዱ የሰውነት ክፍል እንዳላችሁ ቤተክርስቲያኒቷ ትናገራለች። ብልግና አላወራም። ምንድነው ብልግና? አላወራም። ብልግና ነው? አዎ ታዲያ ያወራከው ነገር እሺ፣ ብልግና ማን እንደጻፈ ላሳያ። ህፃናት የሉም በዚህ ሰዓት። በምን አወቅሽ? በእግዚአብሔር እስቲ አንብበው። አንብብልኝ። አንተ አይደለም የምታሳየኝ? ያው መጽሐፍን አንብበው እስቲ። ምን ይላል? ለተሰወሩ ነው የሚለው። እኔ ወንድም እኮ ለተሰወሩ ምኖች እኮ ለተሰወሩ ነው፣ የማይታዩ ናቸው። ለተሰወሩ ምኖች የማይታዩ ናቸው። አንተ የምታውቀው አይነት የማይታዩ ምን? የማይታዩ ምን? ለተሰወሩ ጭኖቻችን ይላል። አነበብኩት። ጭኖቻችን ታዲያ አንብበው፣ በደንብ አንብበው እኮ። ምንድን ነው የሚለው? እኔ የተነበበልኝን አነበብኩልህ። ጭኖቻችን ነው ያልኩህ እኮ። ምንድን ነው የሚለው? እኔ እንደዛ ነው የተነበበልኝ። ጭኖቻችሁ ነው የሚለው። ምን ይገባል? ሰላምታ ይገባል። ለተሰወሩ ነው የሚለው። አዎ የተሰወሩ ናቸው፣ ግን ስቲል ጭን አላቸው። አንተ የምታስበው አይነት አይደለም። አንተ አሁን በሴቶች የምታስበው አይነት እንደዛ። እኔ በሴቶች አላልኩም። ጭን አላቸው ወይ? ጭን አላቸው ወይ እኮ። የተሰወሩ ናቸው። መቼም እኔ እናንተ ማየት አንችልም። ኦፍ ኮርስ ካነበብኩ አላቸው። አዎ ስቲል አላቸው ጭን። እሺ ከመጽሐፍ ተሳሳየ ስላሴ ጭን እንዳላቸው አሳየ። ይሄም የእናንተ መጽሐፍ ነው። አሳይተኝ። እንዴት ነው አሳየኝ? የእናንተ መጽሐፍ ነው፣ የኛ አይደለም። እኛ ጭን አላቸው ብለን አናምንም እኮ። በዚህ አታምኑም እናንተ? አናምንም። እኛ በዚህ እናምናለን። እናንተ ስላሴ ጭን ነው ብላችሁ የምታምኑት ተደርባ ታውራዳጅ። ይሄ እኮ ነው መጫወጫውን ስላልፈለግነው ነው ቅድም ያስወረድን። ተራ በተራ እናውራ። እኛ በስላሴ እናምናለን፣ በአብ ወልድ መንፈስ ቅዱስ እናምናለን። ግን አብ ወልድ መንፈስ ቅዱስ የተገለጠም የተሰወረም ጭን አላቸው ብለን አናምንም። አንተ የተሰወረ ጭን አላቸው ብለህ የምታምን ከሆነ ከመጽሐፍ ቅዱስ ማስረጃ አሳየን። መጽሐፍ ቅዱስ ከአመኑ የሚላል አለ እንደዛ። ምን አልከኝ? ከመጽሐፍ ቅዱስ ብቻ የሚል አለ። አንተ እንደምትለው ከመጽሐፍ ቅዱስ ብቻ አሳየኝ የምትል ልታሳየን ትችላለህ? ከመጽሐፍ ቅዱስ ከእግዚአብሔር ቃል አልችልም፣ ላሳየ አልችልም። በቃ አልችልም። ቴንክ ዩ። ይሄን ነው የምንፈልገው። እኛ ግን መጽሐፍ ቅዱስ ብቻ ብለን አናምንም እኮ። ስለማታምኑ እኮ ነው እዚህ ነገር ውስጥ የገባችሁት። ኦኬ፣ እንደዚህ አይነት ችግር ውስጥ የገባችሁት ለእግዚአብሔር የማይታይ ጭን አለው ወደ ማለት የገባችሁት መጽሐፍ ቅዱስን ብቻ ስለማትሉ ነው። የሚላለ ብቻ የሚላለ መልስ ከሌለ እኔ የምናገረው ስማኝ። አንተ መልስ የለህም። ኦኬ፣ መልስ አለኝ ልመልስላችሁ ነው የገባሁት ትለናለህ ከቅድም ጀምሮ፣ ግን መልስ የለኝም ነው የምትለን። ይሄ ነው እንግዲህ ያስጨነቀ አንተ ነው። ስለዚህ በእናንተ አስተምሮ መሰረት ስላሴ ጭኖች አሏቸው ትላላችሁ። ውስጣዊ እግሮችስ አሏቸው? የማታምንበትን ነገር ለምን ትጠይቀኛለህ? ታምንበታለህ አንተ መጀመሪያ በመጽሐፉ ልትመልስ እኮ ነው የገባው አይደል? ስለዚህ ስላሴ ውስጣዊ እግሮች አሏቸው ወይ? መጽሐፉ ላይ በተጻፈው ታምናለህ አንተ? አረ ወዳጄ፣ ለዚህ እኮ ነው የምናስወጣ። አትመልስም። መመለስ ትችላለህ ናቲ? በትህትና አንደኛ መጀመሪያ ሚውት አታርጉኝ፣ ያለ ፍቃድ አታስወጡኝ። ሀሳቤን ልጨርስና አስወጡኝ።
አይ ዝም ብለን እንድታወራ እኮ አይደለም፣ በማስረጃ ነው የምናወራው። ኦኬ ለማስረጃ እኛ የተለየ ጊዜ ተርፎን አይደለም በዚህ በሌሊት ቁጭ የምንለው፣ በማስረጃ ዲስከስ እንድናደርግ እንድናወራ ነው። ማስረጃ የሌለው ሰው ደግሞ ቁጭ ብሎ ከታች ይሰማል። አንዴ ላውራ ነሽ ላውራ። እሺ አውራ። ፖይንቱ ላይ እኔ የኦርቶዶክስ እምነት ተከታይ ነኝ። እሺ መጽሐፍ ቅዱስ ብቻ ብዬ አላምንም። ከመጽሐፍ ቅዱስ ውጪ ያሉ ቅዱሳን መጽሐፍት እንዳሉ በዛም ላይ የተጻፉትን ነገሮች በደንብ አምናለሁ። አንተ ደግሞ መጽሐፍ ቅዱስ ብቻ ብለህ ነው የምታምነው አይደለ? ስለዚህ እያልከኝ ያለው በጣም ከዛ ውጭ ያሉትን ነገር አንተ ሜንሽን አድርገህ ጥያቄ ማቅረብ አትችልም። ማስረጃ የለኝም ነው በቃ አይደል? በጨዋነት የምትነግረኝ ከመጽሐፍ ቅዱስ የመጽሐፍ ቅዱስ ማስረጃ የለኝም። ነገር መጽሐፍ ቅዱስ ላይ ብቻ አልተጠቀሰም። ስለዚህ የለኝም ነው በጨዋነት እያልከኝ ያለው። ኦፍኮርስ መጽሐፍ ቅዱስ ላይ የማታገኛቸው ነገሮች ብዙ አሉ። በቃ ጥሩ። ስለዚህ ከሌለ ልመልስ ብላ ትግባ። አሁን እኮ እኛ አላስገደድንም። ከቅድም ጀምሮ አንተን አስገቡኝ። እሺ አንተ ምንም የምትነግረኝ ነገር የለም? ምን ልንገርህ? እኔ ኖ አይ ጥያቄ ጠየከኝ አይደለ? እስኪ መልስ የለኝም። አንተ ንገረኝ እስኪ። እኔማ ስላሴ ጭን የለውም አልኩ እኮ። ከዚህ የተለየ ነገር አትለኝም? ከዚህ የተለየ ነገር ምን ልንገርህ? መጽሐፍ ቅዱስ ብቻ የሚል የመጽሐፍ ቅዱስ ቃል አለ። መጽሐፍ ቅዱስ ብቻ ነው የሚል እሱ ርዕሳችን አይደለም። ርዕስ አንቀይርም። ዛሬ ርዕሳችን ስዕል ነው። መድኃኒዓለም በእውነት ሜሎስ አይደለም ግን በቃ እናቴ ተኛው። እሱ ነው የሚሻለው። እሺ በቃ እናቴ ምንም ማስረጃ የለም። ርዕስ ለማስቀየር ነው በጣም የምትሞክረው። ግን ርዕሳችን ስዕል ላይ ነው። ስለዚህ ቅድም የሥላሴን ስዕል ስናይ ነበር። የሥላሴ የሚባል ስዕል መጽሐፍ ቅዱስ አያውቀውም። እግዚአብሔር እሱ እንድንስለው አላዘዘም። እግዚአብሔር መንፈስ ነው፣ ማንም ሊስለው አይችልም። ለትምህርት ብለን ራሱ እግዚአብሔርን መሳል አንችልም። ትእዛዝ አለን፣ ከብሉይ ኪዳን የተቀበልነው እግዚአብሔር ያዘዘው ትእዛዝ አለ። ስለዚህ እግዚአብሔር ይህን ይመስላል ብለን በምንም አይነት ምሳሌ እግዚአብሔርን ልንስለው አንችልም። ስለዚህ እናንተ ሥላሴ ብላችሁ የሳላችሁ ስዕል ትምህርት አለው። አንዱ ትምህርት ምንድነው? እናንተ ትምህርተ ሥላሴን የመሰረታችሁበት ዶክትሪናችሁ እግዚአብሔር የማይጨበጥ የማይዳሰስ አካል አለው ትላላችሁ። የአካል ምንድነው ስንላችሁ አይን አለው፣ አፍንጫ አለው፣ ከንፈር አለው፣ ጆሮ አለው፣ ቅድም እንዳሳያችሁ ጭኖች አሏቸው፣ ኩላሊት አለው፣ ጥፍር አለው፣ ውስጣዊ ውጫዊ እግሮች አሉት ብላችሁ ታምናላችሁ ማለት ነው። አባችሁ ፊዚካል አይደለም ትላላችሁ፣ ግን እስቲ ልክ የሰው ልጅ እንዳለው እግዚአብሔርም ሥላሴ ያለው ብላችሁ ታምናላችሁ። እሱን ጀስቲፋይ ማድረግ ትችላላችሁ ወይ ነው ፖይንታችን። ጀስቲፋይ ማድረግ ትችላላችሁ ወይ? ጀስቲፋይ ማድረግ አትችሉም። የሚችል ሰው ካለ ያው ከቅድም ጀምሮ ኦልሞስት ስንት ሰዓት ሆነ? አንድ 6 ሰዓት አልሆነም? ከቅድም ጀምሮ እየጠየቅን ያለ ነው። ግን ከመቆጣት ከስድብ ውጪ ያተረፍነው ነገር የለም። ያተረፍነው ነገር እውነት ነገር የለም። ግን ቢያንስ ስለሚሰማ ሰው አንድ ነገር አስጨብጠናል። ኦርቶዶክስ ውስጥ ያለው ስለ ስዕል ያላት ትምህርት መጽሐፍ ቅዱሳዊ እንዳልሆነ አሳይተናል። ያው ከራሳቸው አንደበት ማስረጃ ማቅረብ አንችልም ብለዋል። ከመጽሐፍ ቅዱስ አይችሉም ማስረጃ ማቅረብ አይችሉም። ስለዚህ ይሄን ራሱ አቺቭ ማድረግ ትልቅ ነገር ነው ብዬ አስባለሁ። ስለዚህ እግዚአብሔር እኛ የምናመልከው አምላክ መንፈስ ነው። የማንም ሳሊ ሊስለው አይችልም። ከማንም አይምሮ በላይ ነው የምናመልከው አምላክ። እንደዚህ ነው እንደዛ ነው ተብሎ አይሳልም። በየትኛውም ብሩሽ ቀለም ልትቀባው አትችልም። የኛን አምላክ አይቻልም። ስለዚህ በቃ ሰው ከሌለ እዚህ ላይ እንጨርስ። ሌላ ጊዜ እንግዲህ ለስዕላት ጥብቅና የምትቆሙ ሰዎች፣ ለስዕል መስገድ አለብን ብላችሁ የምታስቡ ሰዎች እንግዲህ ማስረጃ ቢኖራችሁ፣ ከሌላችሁ ደግሞ ወደ እውነተኛው ወደ እግዚአብሔር ቃል ብትመጡ ጥሪ እናደርግላችኋለን። መልሳናትማ እኮ ቀረ፣ ድሮ ቀረ። ሻሻ ሰላም ብያለሁ። ድሮ ቀርቷል። እና ደግሞ ይህንን የኦርቶዶክስን ደግሞ
የሐሰት ትምህርት ለመከላከል የምትሞክሩ ደግሞ አንዳንድ ጴንጦች ደግሞ እናንተም ንስሐ ግቡ። ይህን ይመስላል እንግዲህ ጥርት ያለ የሥላሴ ትምህርት በአንድ በኩል ቢኖራትም ቤተክርስቲያኒቷ በአንድ በኩል ደግሞ ታፈርሰዋለች። የሆነ ጥሩ ነገር ቢኖራትም ደግሞ በሌላ በኩል ደግሞ ታፈርሰዋለች ማለት ነው። ታፈርሰዋለች፣ እየገነባች ታፈርሳለች ኦርቶዶክስ። እሱ ነው ትልቁ ችግር። ትልቁ ችግር እሱ ነው። ስለዚህ የሥላሴን ትምህርት ለመፈለግ ኦርቶዶክስ ጋር መሄድ አይጠበቅባችሁ። በቃ ትክክለኛ የሥላሴ ትምህርት ክርስቲያኖች ጋር አለን፣ እኛ ጋር አለን። ምንም ያልተሳለ ሥላሴን ለማስረዳት 3 ሽማግሌዎችን ሳንጠቀም በነቢያቱና በሐዋርያቱ ትምህርት ማስረዳት ይቻላል። ይሄ በደንብ ማስረዳት ይቻላል። እና ሌላ ቤት ላይ በቃ ባትፈልጉ ጥሩ ነው። የራሳችሁ ቤት ውስጥ በቂ ነገር አለ፣ በጣም በቂ ነገር አለ። ሥላሴን እንግዲህ እንደዚህ ብሎ ከመግለጥ በላይ እንግዲህ ክስረት የለም አይደል? ሥላሴ ጥፍር አላቸው ጭኖች አሏቸው ከማለት በላይ ክስረት የለምና ወደ ትክክለኛው ወደ መጽሐፍ ቅዱስ ሐዋርያቶቹ ወደ አስተማሩት ትምህርት ብትመጡ ይሻላችኋል። መጽሐፍ ቅዱስ ብቻ ስንል እንደዚህ አይነት ታሪካዊ ስነ መለኮታዊ ስተትን እንዳንሳሳት ይጠብቀናል። እናንተ መጽሐፍ ቅዱስ ብቻ እንልም ብላችሁ የያዛችሁት መጽሐፍ ምን አተረፈላችሁ? ማለት ምን አተረፈላችሁ? እናንተ ራሱ የሚያሸማቅቅ የሚያሳፍር ጽሑፍ ሆኖ ነው የተገኘው አይደል? ጽሑፍ ሆኖ ነው የተገኘውና ወደ መጽሐፍ ቅዱሱ ሐሳብ ብትመለሱ ይሻላችኋል። ሰው እንዴት ራሱ ለሳለው ነገር የሰው እጅ ውጤት ለሆነው ነገር ለመስገድ እንደዚህ ይሽቀዳደማል? በራሱ ገንዘብ ለገዛው ነገር ማለት ነው። በራሳችሁ ገንዘብ ገዝታችሁት ራሳችሁ አስቀምጣችሁት ለሚያረጅ ለሚጠፋ ለሚቀደድ ነገር እንዴት ልትሰግዱ ትችላላችሁ? ያው አንድ የምንረዳው ነገር አለ። የዚህ ዓለም አምላክ ልቦናችሁ እንዳሳወረው እናውቃለን። ለዛም ነው እንግዲህ እዚህ ቁጭ ብለን እናንተን የምንጠብቀው ከእናንተ ጋር የምናወራው። ጌታ ቃሉ ስለሚሰራ ቃሉን ስንጠቅስላችሁ ስናነብላችሁ ቢያንስ ያን ጨለማ መክፈፍ እንችላለን ብለን ስለምናስብ ነው። ጸጋ ይብዛላችሁ። ዳኒ መጨረስ እንችላለን። እሺ ሜላ ጸጋ ይብዛልህ። ኤምሻ የምትለው ነገር አለ ወንድምነት? ዳኒ የለኝም እኔ ቴንኪው። ጥሩ ቦታ አይደለሁም ያለሁት አሁን። ጸጋ ይብዛላችሁ። ቴንኪው ሜላ። ሁላችሁም ተባረኩ። ጸጋ ይብዛላችሁ። አሜን። እሺ ጌታ ኢየሱስ ይባርካችሁ።